ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ እንግዲህ ይዤላችሁ የመጣሁት 201ኛ የህይወት ገጠመኝ ነው። በባለፉት ገጠመኞች በጣም ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ። በተለይ ደግሞ 198ኛ ማለት ነው ገዳይ ሲያርፋፍድ ሟች ይገሰግሳል ብዬ ያቀረብኩትና የአሳ ጎርጓሪ ዘንዶ ያወጣል ብዬ የተከታታይ ያቀረብኳቸው ገጠመኞች በጣም ብዙ እንደተጠቀማችሁበት ተስፋ አደርጋለሁ። አሁን ደግሞ በርዕሱ ላይ እንዳያችሁት የቅናት ዛር ወይም ቅናተኛ የሆኑ ሰዎች ባህሪ በትዳር ውስጥም ሆነ በመስሪያ ቤት እንዴት እንደሚገለጥ፣ በሰፈር ውስጥም እንዴት እንደሚገለጥ፣ ይህ ባህሪ ደግሞ ያለባቸው የጸባይ ያለባቸው ሰዎች አኗኗራቸው በራሱ እንዴት ከባድ እንደሆነ እንድታውቁት ነው ያመጣሁት። እኔ እኮ ቀናተኛ ነኝ፣ እኔ እኮ ቀናለሁ ብላችሁ የምታስቡ ሰዎች ይሄንን ገጠመኝ በደንብ አድርጋችሁ አዳምጣችሁ በህይወታችሁ ላይ ትልቅ ለውጥ እንድታመጡ እየተመኘው፣ ሰብስክራይብ ያላደረጋችሁ አድርጉ፣ ላይክ ያላደረጋችሁ አድርጉ። ይህ ቪዲዮ ለብዙ ሰዎች እንዲዳረስ የበኩላችሁን አስተዋጽኦ አድርጉ። መልካም ቆይታ። እንግዲህ የቅናት ዛር የሚል የልብ ወለድ መጽሐፍ እንዳለ ምናልባት ታውቃላችሁ። የዛሬ 20 ዓመት 30 ዓመት የነበራችሁ አንባቢዎች እውነትም የቅናት ዛር የሚባል እንዳለ ያወቁት በዚህ ገጠመኝ ነው። ይህ ገጠመኝ ምንም እንኳን በወንድ ላይ ያቀረብኩት ቢሆንም በገጠመኙ መካከል ግን ሴት ልጅ ደግሞ ስትቀና ስሜቷ ምን ሊሆን እንደሚችል በዛውም ያብራራው ሄዳለሁ። ምክንያቱም ሴት ቀናተኛ ከዚህ በፊት በገጠመኝ አቅርቤ ስላለፍኩኝ ለጊዜው አሁን የሴት ቀናተኛ ገጠመኝ አልመጣልኝም ስላችሁ አልተረከብኩም፣ ሄጅም ያመጣሁት የለም። ስለዚህ ለጊዜው ይሄንን ነው ማቀርብላችሁ። ግን ከዚህ በፊት ካቀረብኩላችሁ የሴት ቀናተኛ የሆነች ሴት የምታረጋቸው ድርጊቶች ሩብ ጉዳይ ለናርሲሲስት ወይም ደግሞ በጣም በጣም ከባድ የሆነ ባህሪ እንደሆነ ይነገራል። በዓለም ላይ ትልቁ ችግር የሚባለው ተንኮል ነው። ተንኮል ትልቁ ችግር ይባላል። ቀጥሎ ደግሞ የሰው ልጅ ትልቁ ችግር ቅናት ነው። እና እነዚህ ነገሮች ደግሞ የሚነሱት ከትዕቢት ነው። አባታቸው የወለዳቸው ደግሞ ትዕቢት ነው። ያው የትዕቢት ባለቤት ደግሞ ዲያብሎስ ሳጥናኤል ነው ማለት ነው። እግዚአብሔር ይገስጸው። አሜን በሉ። እኔ እንጃ ወንድማችን ገጠመኙ እንዲቀርብ መፈለጉ በራሱ ገርሞኛል። ምክንያቱም ስሜንም እየጠቀስክ እንደሆነ ራሴ ብቀርብ ደስ ይለኛል እያለ ስለሆነ ታሪኩን የነገረኝ፣ እኔ ደግሞ ጎረቤት፣ ጓደኛ፣ ዘመድ የሚባል ነገር አለ። የሰው ልጅ መማር ያለበት ግዴታ መልኩ ታይቶ ብቻ አይደለም ብዬ ማስብ ሰው ስለሆንኩኝ እስቲ ከኔ አንደበት የሆነን ሰው ታሪክ ስሙና ተማሩ፣ እንማር። እኔ ተምሬበታለሁ። ታሪኩን ልጀምርላችሁና ከዛ ስለ ቅናት እንመጣለን። ወንድማችን አንድ ለእናቱ ባይሆንም ግን ሲወለድ ማለት ነው። አንድ ለእናቱ አይደለም ግን አሁን እሱ ብቻ ቀርቷል። 4 ልጅ ቀብረው 5 ልጅ ወልደው ነበረ። 3 ሴት 2 ወንድ ወልደው ነበረ። አሁን እሱ ብቻ ነው የቀረው። በበሽታ እንዲሁም ድንገት በሆነ ጸብ የሞቱ አሉ። እንዲሁም ደግሞ አረብ ሀገር አንዷ ሄዳ ሞታለች። ብቻ በአጠቃላይ ለእናት አሁን ይሄ ልጅ ብቻውን ነው ያለው። ስለዚህ አንድ ለእናቱ የሚባለው እንደተለመደው ከሆነ እናት አንድ ጊዜ ወልዳ በቃ ከዛ በኋላ ያልደገመች ከሆነ ነው። ግን እንዲህም አይነት አስተዳደግም አንድ ለእናቱ ነው የቀረላት፣ እሱ ነው ስስቷ ነው ይባላል። እስቲ ይጽለቅላት፣ ይደግላት፣ ይበርክትላትም ይባላል ለእናት። እናት ወላድ በድባብ ትሄድ የሚባል ነገር አለ አይደል? ምን ማለት በደንብ ትውለድ፣ እድሜም ጥሩ ባልም ጥሩ ገንዘብም ከተገኘ ልጅ ቢወለድ ችግር የለውም ይባላልና ከተወለዱ በኋላ ግን ምርጫቸው ከባድ ነው። የልጆች ምርጫ አንድ የቤተሰብ ማንነት የልጆችን ምርጫ ይወስናል። ሁለተኛ ደግሞ የልጆች ውሎ የልጆቹ ምርጫ ይወስናል። ሶስተኛ ደግሞ የግዴታ የሚባል ህይወት አለ። የሚፈልጉት ስልክ እንደ ዩኒቨርሲቲ ተማሪ የመረጥኩት ዶክትሬት ነበረ፣ ግን አሁን ሌላ ኢንጂነሪንግ ነው እየተማርኩ ያለሁት። ያልፈለግኩትን ዲፓርትመንት ሳብጀክት ነው ያጠኑ ያሉት እንደሚሉት ህይወት እኛ እንደምናስባት አቅጣጫችን ላታስተካክልልን ትችላለች።
የህይወት ዊንድ ቬን የህይወት ሬንጌጅ መንገዳችንን በሙሉ ለክቶ የሚያቀብለን እኛ የምንጠብቀው ዝናብ የወጣው ግን ፀሐይ ነው እንደሚባለው ይሆንብናል ማለት ነው። ስለዚህ ይሄ ሰው አንድ ለእናቱ ሆኖ ነው ያደገው። ጎረቤት በሙሉ እየጸለየን ያሳደገው። የጸለየ ስላችሁ እያለ ይደግላት እንደው አንድ ይበርክትላት ሁሉም ልጆቿ እኮ አለቁ አንገቷን ደፋች እየተባለች ማለት ነው እናትና አንቺ አልኩኝ እንጂ ትልቅ ሰው ናቸው። ግን ከሁኔታው ከገጠመኙ ሲጀምርላችሁ ልጆቿ በሙሉ ያለቁት ገና እድሜዋ 30 ዓመት ሳያልፍ ነው። ከ30 ዓመት በኋላ ልጇ አደገላት አልቅሳ ካሁን በኋላ ይሄ ልጅ ከነጥቀኝ ራሴን አጠፋለሁ ብላ ቤተክርስቲያን ሄዳ ተሳለች ነው የሚባለው። እና ራሷን እንዳታጠፋ እግዚአብሔር ልጇን አሳድጎላታል። ሁለት ነፍስ ለማትረፍ የሚገለውን መንፈስ ገዳዩን መንፈስ ይዞላታል ነው የሚባለው። እንደ ዛሬው ትምህርት ከሆነ ምናልባት ከሾተል ያመለጠ ከማህፀን መንፈስ ማለት ነው ያመለጠ ልጅ ቢሆኑም ሁሉም ቢሆኑም ከተወለዱ በኋላ ግን መሞት በጣም ከባድ ነው። ያውም ሳያገቡ ለቁም ነገር ሳይበቁ ተማሪ ሆነው አድገው ደግሞ ትንሽ ስራ ይዘው የሚሞቱ ልጆች በጣም ከባድ ነው። ለቤተሰብ በጣም ድካም ነው። እንደዚህ ሁሉ ከሚሆኑ በእናታቸው ማህፀን ውሃ ሆነው በቀሩ የሚያስብል አስተዳደግ የሚያድጉ አሉ። ለምሳሌ ቅምጥል ሆነው ስላደጉ አይደለም ደም ተፍታ ወገቧን ታጥቃ ከሰልና ቲማቲም ሽንኩርት ሸጣ እንዲሁም ደግሞ ሌላም ስራ ሊሆን ይችላል። ብቻ ደህና ልብስ ሳትለብስ ጫማዋ ሳይስተካከል ማዲያት በማዲያት ሆና ከባሏ ጋር ተናቁራ ልጆቼን ብላ ብዙ ሰው ጋር ተባልታ ልጆቿን የምታሳድግ እናት ልጆቿ ምንም እንዲሆኑባት አንመኝም። አይደለም ይሄ በቅምጥልም ልጆቿን ያሳደገች እናት ለምን ይሞትባት? ግን ገዳይ የሚባል መንፈስ ተሸክመን ነው የምንዞረው። እነሆ በዛፉ ስር ምሳር አለ ይላል መጽሐፍ ቅዱስ ማቴዎስ ወንጌል ላይ። ምሳር ማለት መጥረቢያ ነው። በእያንዳንዱ ዛፍ ስር ምሳር አለ፣ ፍሬ የማያፈራ ይቆረጣል ይላል። ስለዚህ ምሳር ተሸክመን ነው የምንዞረው። ቆራጭ፣ ገንዳሽ፣ ጠባቂ መልአክም አለ፣ መልአከ ሞትም አለ። ስለዚህ እኛ ሰዎች በህይወታችን ማንም የማይከለክለን ፈልገን የኛ ነው የምንለው እግዚአብሔርንና ሞትን ነው ይባላል። ሞትም አይቀር ስለሆነ የኛ ነው ባንለውም አይቀርም። ኢቭን የኛ አካል እንኳን የኛ አይደለም፣ ሞት ግን የኛ ነው። ይገርማል። ህይወትም የኛ ነው እግዚአብሔር ማለት ነው። ስለዚህ ይሄ ሰው እናቱ እጅ ላይ ሲያድግ በብዙ እንክብካቤ ነው ያደገው። ሲወለድ በዚህ መልኩ ከተወለደ ወይም ሲያድግ በዚህ መልኩ ካደገ በኋላ እናቱ በስስት ያዩት ስለነበረ ጎረቤት ያለው ነገር በሙሉ ለልጃቸው እንዲሆንለት እየተመኙ ወይም ደግሞ ጥሩ ልብስ ከለበሱ የጎረቤት ልጆች እኔ እገዛ እማዬ እንትን እኮ ተገዛላቸው እንትና ኳስ ተገዛላቸው ሲል እገዛልሃለሁ ነው የሚሉት። ችግር የለውም ነው የሚሉት። ከዛ ሄደው ይገዙለታል። ይሄ እሱ ጋር ያለው ቅናት ስሜት የመጣው ከእናቱ ነው። እናቱ ጋር ያለው የቅናት መንፈስ ሁኔታና እሱ ጋር ያለው ቅናት ሁኔታ ይለያያል። እንደ ጾታቸውም እንደ እድሜያቸውም ይለያያል። የሱ ልጅ ስለሆነ በግልጽ ነው የሚናገረው። እማዬ እንደዚህ እኮ ተገዛላቸው፣ እንደዚህ ቦታ ሄደው እኮ ተጫወቱ ምናምን ይላል። ችግር የለውም እህቶቹም ጭምር እያሉ ማለት ነው። ከልጅነት ጀምሮ ይገዛልሃል፣ አደርግልሃለሁ፣ ችግር የለውም ነው የሚሉት። ተቸግረውም ቢሆን እንደዚህ ያደርጉለታል። እና እንትና እኮ ተገዛለት፣ እንደኛ አይነት እኮ ቦርሳ ተገዛለት ሲባል ውይ ደግሞ ከእናንተ ታገዛች አይቅናት ይላሉ ጎረቤት። በእርግጥም በደንብ ያስታውቅባቸዋል። ሴትየዋ ወደው ፈቅደው አያረጉም። ልክ ልጃቸው ግን ይሄ ነገር እፈልጋለሁ ሲሉ የሆነ ነገር አይቶ ሲጠይቃቸው ያደርጉለታል። ሳያውቁት ቅናት መንፈስ እንዳለባቸው ወይም የቅናት ስሜት እንዳለባቸው ሳያውቁት በደንብ ተገለጠ ሴትየዋ ማንነታቸው። እና መጥፎም ነገር ብናረግ እሱን ሊያደርጉለት ነው ለልጃቸው እስከመባል ድረስ ደርሰዋል። እሳቸው ጋር ያለው የቅናት መንፈስ ባህሪ አንዱ መገለጫ ይሄ ነው። ሁለተኛው ግን ምክንያት የሆናቸው ለዚህ እንዳይከፋው አባቱም በህይወት የለም፣ እንዲሁም ደግሞ ጎረቤት ውስጥ ያለ ነገር በሙሉ ለልጄ የማይሆንበት ምክንያት ምንድን ነው? ምሰራው ምለፋው ታዲያ ልጆቼ ደስ እንዲላቸው አይደል እንደ የሚል ስሜትም አላቸው። ከዛ ሁሉ ግን ትንሽ ለየት የሚያደርገው ምንድን ነው? ይሄ ነገር በዘራቸው ከላይ ሲወርድ የመጣ እንደሆነ ነው። እሳቸው ራሱ ሲወለዱ እኚህ እናት እንዴት እንደተወለዱ ታሪኩን ሳጠና በጣም የሚገርም ነገር ነው። እኔ የተወለድኩት ይላሉ፣ እኔ የተወለድኩት እናቴ ቅናት ይዟት ነው። ቅናት ይዟት ወንድ ስትወልድ ጎረቤት
በሙሉ ሴት ነበር የሚወልዱት። ወንድ ወልደው ሴት ሲወልዱ እንዴ እኔም ሴት በሚቀጥለው ዓመት ሴት ነው የምወልደው ብለው ተመኙ ነው የሚባለው። ጥሩ ነው መመኘታቸው፣ ግን ከልክ ያለፈ ቅናት ነው። ጠፍጥፎ አይሰሩትም። ሴትና ወንድ ጾታ አይሰሩም መቼም አይደለም። ግን ጎረቤት ስትወልድ ይወልዳሉ። የሚገርማችሁ ድንገት ሾተል መቷት ጽንስ ስታስወርድ ሴትዮዋ ማስወርደዋል። የእኚህና እናት ማለት ነው። በዚህ ልክ ነው። እና መንፈሱ የቅናት መንፈስ ስለሆነ ተመሳሳይ ነው የሚያደርገው። አንድ አይነት አድርጓቸዋል። ተበላልተዋል። እርስ በርስ ቡና ሲጠጡ ምንም ሲሉም የሚገዙትን ሶፋ በቃ ጎረቤት አማቾች ቤቱ ተመሳሳይ ነው። ከለሩ ነው እንጂ የሚለያየው አንድ አይነት ከለሩ። አንዳንድ ጊዜ እንደው ኮረጅ እንዳይባሉ ቀየር አድርገውታል። ግን ቤቴን ቀለም ቀባለሁ ሲሉ እኔም ቀባለሁ። እንደዚህ ነው የሚያደርጉት። እንግድነት አንድ ሰው መጥተዋሉ። ጎረቤት ቆይተው እንዴት ናችሁ? እዚህ ቤት ሰላም ናችሁ? የዘመዴ ጎረቤቶች እንዴት ናችሁ? ሲገቡ የቤቱ ዕቃ አቀማመጥ የሶፋው አንድ አይነት ሆነና እንዴ በጓሮ ገብቼ ተመልሼ መጣሁ እንዴ ብለው አልጠይቀዋል አሉና አይ አንድ አይነት ቤት ነው ተመሳሳይ ነው። አይ እኔ እኮ ሁሉ ነገር አንድ ሆነብኝ ምናምን ብለው አሽሙር ተናግረው ሄዱ። አሽሙር ነው እንዲህ በል ተብለው ነው የሚባሉት በእርግጥ። እና በዚህ ልክ ተመሳሳይ የሆነ ዕቃ ገዝተው የሚኖሩ እናት ነበሩ። የኚህ እናት ሰው ትዳር ሲፈታ አብሮ ይፈታል? ትዳር መፍታት አማሪም ብሎ ሰው አይፈታም አይደል? እኛ ሴትዮዋ ከጎረቤት ያሉት ተጣልተው ኑሮ ሁኔታ ሆኖባቸው ነው የሚፈቱት። እንዴ የኔ ጓደኛ ፈተሽ እኔም እፈታለሁ ታባቱ ብለው ይፈታሉ። ሲታረቁ ደግሞ ይታረቃሉ። ይሄ በገሃድ የወጣው የቅናት መንፈስ ይባላል። ግን እንዲህ አይነቱን ሴጣን ማስወገድ የሚቻለው በምን እንደሆነ ነው ዛሬ የምንማማረው። የቅናት ዛሬ በጣም ከባድ ነው ቤተሰቦቼ። እኔ እዚህ ጋር አንድ ነገር ስልክ እየጠራብኝ አስቸግሮኝ ነው። ታሪኩ ላይ ልግባላችሁና ከዛ ትረዱኛላችሁ። ይሄ ልጅ በዚህ መልኩ ተወልዶ አድጎ ደስ ያለው ነገር እየተገዛለት አሁንም ይሄ ነገር አማረኝ፣ ይሄ ነገር እፈልጋለሁ እያለ እንግዲህ አስተዳደጉ ከእህቶቹ ጋርና ከወንድሙ ጋር ቢሆንም ለየት ባለ መልኩ ለሱ የሚያግዙለት በእሳቸው ነው የወጣው። የቅናት ስሜቱ በትክክል የእናቱ ወደሱ ተጋብቶበታል። ለዚህ ነው ለሱ የሚያዘወትሩት። አጅሬውን በደንብ አይቶታል። እናቱ ላይ ያለው መንፈስ በደንብ አይቶታል ይሄ ልጅ ይመስለኛል። እና የትምህርት ቤት ቦርሳ ምናምን እንደዚህ የሚያስፈልገውን ነገር እያሳደጉ ችግር የለውም እገዛላለሁ እያሉ ያሳደጉት ልጅ ሲያድግ ደግሞ ማድረግ የሚፈልገውን ነገር በሙሉ የሚያደርገው የሰው አይቶ ነው ማለት ነው። የራሱን አንድ ነገር አያስብም። ይሄ ነገር ያስፈልገኛል ሲል አድርገው አይልም። ለምሳሌ የገዛ ጓደኛው መኪና ሲገዛ ካየ ወይም የሆነ ነገር ሲገዛ ካየ ምን ይሆናል? እኔ እንዴት አይኖረኝም ይላል። አንድ ሁለተኛ ነገር ደግሞ እንዴት ይሄን ነገር ሊገዛ ቻለ ይላል። ማቹርድ እየሆነ ሲመጣ ቅናት ማለት ነው። እንዴት ይሄን ነገር ሊገዛ ቻለ? እንዴት ኖረው? እኔ ይሄን ነገር ማግኘት ካልቻልኩኝ እሱ ሊኖር አይገባም የሚል ነገር ይመጣል። የቅናት መንፈስ መጨረሻው ይሄ ነው። እያንዳንዱን ነገር ከዚህ ጋር የሚያገናኘው። እሺ አሁን ፍቅረኛ ይዞ ወደ እናቱ ሲመጣ ያለውን ፓርቲ ልጀምርላችሁ። ትልቁ ነገር የጀመረው እዚህ ጋር ነው። እማዬ ተዋወቂያት ጓደኛዬ ነች ብሎ ይዞ መጣ። ተዋወቋት፣ ወደዷት፣ ደስ አላቸው እና እሱ የወደደውን ነገር ይወዳሉ ብያቸዋለሁ አይደለም? በቃ ያልወደድኳትም አይሉትም። ለምን? ይሄን ነገር ፈልጌዋለሁ ሲላቸው የገዙለት። አሁንም ተዋወቂያት ብሎ አመጣ። ቡና እያፈሉ ምን እያሉ እየተጫወቱ ምን እያሉ በቃ አንድ ልጄ ነው እባክሽ አደራ በቃ ስስቴ ነው ምናምን ብለው ነግረዋት፣ ችግር የለውም ማማ ምናምን ብላት ትላለች። በቃ በዛው ተገናኙ፣ ፍቅር ተጀመረ። ከአንድ ዓመት በኋላ ትዳር ተጀመረ። ያው ሰርግ አይሉት ወቁልኝ አይባል ብቻ መካከለኛ የሆነ ድግስ ተደግሶ ያው እናቱ ወደ ጓሮ እኔ ጓሮ ቦን ይሻለኛል የኔን ኖር ያለው ቤቴን አስተካክልልኝና እዚህ ነው መኖር ያለብህ ፊት ለፊቱን ግቢ አስተካክለው ምናምን ብለው ይነግሩታል። እሺ ብሎ እንደተባለው ለእናቱ ከጓሮ ቆንጆ ቤት ይሰራላቸዋል። ከፊት ለፊት ደግሞ ግንቡን የጭቃ ቤት የነበረውን በብሎኬት በምናምን አድርጎ ቆንጆ አሳምሮ ግቢውን አትክልት ተክሎ ምናምን በቃ የሚገርም ግቢ ያደረገው በአዲስ መንፈስ ተነስቶ ማለት ነው። እና ድንገት እቺ ልጅ ጎረቤት በጉርብትና ስትሄድ
ተመሳሳይ አይነት አትክልት፣ ተመሳሳይ አይነት ግቢ፣ ተመሳሳይ አይነት የቤት አሰራር አየችና እንዴ ልክ እንደነዛ እንደንተን አይነት ቤት ነው እዚህ ቤት የሰራኸው፣ አንድ አይነት ነው አለችው። የመጀመሪያ ጊዜ የገባት የዚህን ቀን ነው። አዎ እኔ እሱ ቤት በጣም ይመቸኛል፣ አትክልታቸው ሁሉ ነገራቸው ደስ ይለኛልና ከነሱ ቀንቼ ነው ያደረኩት ብሎ ግልጽ ነገራት። ዋው ደስ የሚል ቅናት ነው ይሄ። ቅናት ሳይሆን ቅንዓት ነው የሚባለው በመሰረቱ። ቅንዓትና ቅናት ይለያያል ብዬ እኔ እንደ ትምህርት አይደለም የምነግራችሁ፣ ግን እንደተለምዶ ቅንዓት የሚባለው መልካም ቅናት ነው። ለምሳሌ ንስሐ ሲገባ ሰው ካያችሁ ሲቆርብ ስታይ ወይኔ እኔም በተቀበልኩ ብላችሁ ትመኛላችሁ። ጥሩ ነገር መመኘት ማለት ነው። የዛን ሰው መልካም ነገሩን ጥሩ ነገሩን እኔም በኖረኝ ስትሉ ችግር የለውም። ሀብታም ሲሆን ስታዩ ወይኔ እግዚአብሔር እንደሱ ጸጋ ሰጥቶኝ እኔም ሀብታም በሆንኩ ስትሉ ምንም ችግር የለውም። ጤንነት በሰጠኝ እንደንትና በዳንኩ ስትሉ ይሄ ምንም ማለት አይደለም። ግን እንዴት ጤንነት አገኘ ይሄ ሰው እንዴት ሀብታም ሆነ ለምን እንዴት በለጠኝ ስትሉ ቅናት ይባላል። ቀናተኛ፣ ምቀኛ፣ ዞር ሲል ደግሞ ምቀኛ ይሆናል። እና አትክልቱ በቃ ከፈተላት አይምሯን። ቀጥሎ ስታይ ግን በጣም በህይወቱ ብዙ ችግር ያለበት ሰው እንደሆነ የተረዳችባቸው 3 ነገሮች አሉ። በሰፈር በቤቱና በመስሪያ ቤቱ በጣም የተለየ ነውና ጓደኞቹ በቤት ሲመጡ በእንግዲህ ቻዩ ጓደኛችን እንግዲህ ትንሽ ቅናት ቤት ያለበት ምናምን ብሎ ትከሻው መታ እያደረጉን ሲሉ እናንተ ሚስጥር አታውጡ ምናምን ብሎ እንትላለ ሻይ ቡና ሲሉ ቤት ውስጥ ነው እንዴ ጥሩ ነው ከቅርብ ጓደኛ እኮ ነው ሚስጥር የሚሰማው ምናምን ብላ ሳቅ ብላ አለፈችውና ወይኔ ጉዴ እንደዚህማ ከሆነ ከባድ ነው በቃ አሁን በደንብ ማጥናት አለብኝ ብላ ጥናት ትጀምራለች። ጥናቷ ምንድነው? ስለ ቅናት ሳይሆን ባሏን ማጥናት ጀመረች። ምንድነው የሚጠላው ምንድነው የሚወደው የሚለውን ነገር መጀመሪያ ግን አልገባትም ነበር። እና ሻይ ቡና እንልም ስትለው አይ እቤት እንጠጣለን ቡናችን ወደ ውጭ አንወጣም ይላታል። ለካ ቆንጆ ስለሆነች ካፌም ይዟት አይሄድም፣ ውጭም ብቻዋን እንድትወጣ አይፈልግም። ግቢውን ያሳመረላት ለካ ከቤት እንዳትወጣ የቤት እመቤት እንድትሆን ማንም እንዲያይበት ስለማይፈልግ ምናምን አይነት ነገር ነው። እና በትምህርቷ ስራ አግኝታ ፌል ያደርግባታል። መስሪያ ቤት ድረስ ሄዶ ይሄን የምነግራችሁ ጓደኞቹ ቤት መጡ ያልኳችሁ እንግዲህ ከተጋቡ ከዓመት በኋላ ነው። ዓመትም አልሞላውም በእርግጥ ግን በቃ እንደዛ ነው። ወደዛ ከ10 ወር 11 ወር እና ውጪ ሊያገኛት አይፈልግም፣ ግን አልነገራትም። ምንድነው የሚያደርገው? ያጣጥርባታል፣ ዙሪያዋን ይዘጋጋባታል። እቤት መሆን የምትችልበትን ድል ይፈጥራል። ላፕቶፕ ይገዛላታል፣ ቲቪውን በቃ ምን ላሟላልሽ። ልክ እናቱ ላይ ያለው ስሜት እሱ ላይ መጣ። ቆንጆ ቲቪ ልግዛልሽ በሌለበት ተበድሮ ትልቅ ቲቪ ገዝቶ ምናምን ቻናል ገጥሞላት ምናምን እዚህ ሁኚ ተደበሪ ችግር የለም ሰርቼ ለፍቼ እመጣለሁ እኔ ሙሽራዬ አበባዬ እንድትሆኝ ነው የምፈልገው ምናምን ፍቅር በሚመስል መልኩ ከቤት እንዳትወጣ ማድረግ ጀመረ። ቀጥሎ ደግሞ ስራ ስታገኝ ስራውን አገኘው ስትለው አገኘሽ ምን ያደርግልሻል እኔ እኮ ደሞዝ በቂ ነው ይላታል። ፌል ሲያደርግባት ስራው ልየሽ ነበር እኮ በቃ እግዚአብሔር የፈቀደው የቤት እመቤት እንድትሆኝ ነው ይላታል። ግን መስሪያ ቤት ድረስ ሄዶ ያልሆነ ነገር ተናግሮ እዚህ ጋር መናገር የማልፈልገው ነገር ማለት ነው ኦልሬዲ ያለፈ ነገር ስለሆነ የማይሆን ነገር ተናግሮ ይቅርታ ስራውን እንትና አያስፈልግም በቃ አትቀጣሪም ሌላ ሰው አስገብተናል በስራው ላይ ኳሊቲ አላሟላሽም እንደዚህ ምናምን የስራ ፕሮፎርማ ምናምን እንደዚህ ነገር ያቀረብሽው ትክክል አይደለም ብለው ብቻ ፌል አደረጉባት። ስትሄድ አሁንም ስትሞክር መጨረሻ ላይ ቶሎ ብሎ ቀብድ ማስያዝ እንዳለበት እናቱ ይነግሩታል። ማስረገዝ እንዳለበት ማለት ነው ዞሮ እና እኚህ እናት በነገሩት መሰረት አረገዘች። ሁለተኛው ዓመት አንድ ዓመት አልፎ ሁለተኛው ላይ ማለት ነው። ለምን እኔ ስራ መግባት ፈልጋለሁ ትንሽ ገንዘብ መያዝ አለብን ቤታችንን ማደራጀት ስላለብን እና ተቀማጭ ገንዘብ ስለሚያስፈልግ ሳረግዝ ስራ መስራት ፈልጋለሁ ብላ እርግዝናን ከልክለው በቃ አንድ ዓመት ቆይታበት ነበር። አሁን ግን ተስፋ የቆረጠች ስትመጣ በቃ አንድ ዓመት ወልጄ ከዛ ልጄን አሳድጌ ይሻለኛል ትንሽ ደግሞ ሰራ አድርጌ 2 ዓመት 3 ዓመት ከዛ ደግሞ ወልዳለሁ ብላ ታረግዛለች። ያም ደግሞ እናትየዋ ስለፈቀዱ ሳይሆን አስረግዛት ስላሉ ሳይሆን አጠጥቷት ነው እና እርጉዝ መሆኗን ስታቅ የተፈጠረው ስህተት እንደ ስህተት ነው ብላ ቆጥራ
በቃ ይሁን ይወለድ ብላ ነው ማርገዝ ይሻለኛል ብላ የወሰነችው እንጂ ከመጀመሪያው ማስባበት አይደለም። እርግዝና እንደተፈጠረ ስታውቅ በቃ ይወለድ ችግር የለውም ብላ ነው ማለት ነው። እና በእርግዝናዋ ሰዓት ላይ የምትበላው ያመጣላታል፣ የምትጠጣው ልክ እሱን እናቱ እንደተንከባከቡት ለሷ በቃ ቁጭ ብድግ እያለላት ምናምን በቃና ጁስ አማሬን ብላ ስትል ይዤ እመጣለሁ፣ እልካቸዋለሁ ጁስ ቤቶቹን። ቤት ቁጭ በይ የቤት ሰራተኛ ቀጠረ፣ አልፈልግም፣ አልተስማማችም። ሚስትየዋ ትንሽ ከቤት ሰራተኛ ጋር አትስማማም። አንዳንድ ችግር ያለባቸው ሴቶች አሉ ከቤት ሰራተኛ ጋር የማይስማሙ። ሁለት አይነት ባህሪ ያላቸው፣ አንደኛ መጥፎ ባህሪ ያላቸው፣ ሁለተኛ ግን ስራውን እንደ ራሳቸው ስለማይሰሩላቸው፣ አጥጋቢ ስራ ስለማይሰሩላቸው እንደዚህ አታረጊውም፣ ይሄ እንደዚህ ለምን ሰበርሽው፣ እንደዚህ ማን ብሎ ይቆጡና ከዛ በቃ ግራ ይገባቸዋል። ልብስ ማጠብ፣ አልጋ ማንጠፍ፣ የጉልበት ስራ ላይ ብቻ የሚቀጥሩ አሉ። ምግብ ነክ ነገር ላይ፣ ልብስ መተኮሱ ላይ፣ ሌሎች አንዳንድ ዕቃ የሚገዛዙት ነገሮች ላይ ራሳቸው ይገበያያሉ። የቤት እመቤትነታቸውና የቤት ሰራተኝነታቸው የሼር የሆኑ አንዳንድ የቤት እመቤቶች አሉ። የቤት ሰራተኛ የሚሰሩትን ስራ እየሰሩ ግን የተወሰነው ጉልበት የሚቀንስላቸው ሰው ብቻ የሚቀጡት። ትንሽ ልጅ ነው የምፈልገው እኔ ትልቅ ሰው አልፈልግም ምናምን ይላሉ። እንዲላላካቸው የሚፈልጉት። ያም ሆኖ በቂ ገንዘብ በቂ ደሞዝ አይከፍሏቸውም። ምን ሰራሽና እያሉ ማለት ነው። ከባድ ነው ብቻ። አንዳንዴ ግን መጥፎነቱ ምኑ ላይ ነው? የቤት ሰራተኛን የመናቅ መጥፎ ባህሪ ያላቸው ሚስቶች አሉ። በጣም ክፉ ነው። ለምን ነገ የእናንተ ልጆች ማን እጅ ላይ እንደሚወድቁ አታውቁም። ከባድ ነው። ወደዚህ እንምጣና ሰራተኛ ቀጠረላት። ግን ከአንድም 3 4 በእርግዝናዋ ሰዓት ላይ 4 ሰራተኛ ተቀጥሯል። በእርግዝናዋ ጊዜ ብቻ በቃ ንጭ ያደርጋታል። የእርግዝናው ባህሪ ነው፣ ሚስቴን ተረዷት ምናምን ብሎ ይነግራቸዋል። ግን በቃ ምንም እና የመስሪያ ቤት ጓደኞቿ፣ አንዳንድ የሚያውቋት ሰዎች ቤት መጥተው እሱ ድንገት ከስራ ሲመጣ የሆነ የሚያውቃት ሰው ዘመድም ሊሆን ይችላል ቤት ቁጭ ብሎ ካጋጠመው አልደወልሽልኝም ሰው እንደመጣ ባትነግሪኝም ምናምን ይላታል። ምን ችግር አለው ስትመጣ አገኛቸው ችግር አለው ትላለች። አይ ችግር የለውም። እርጉዝ ሆና ማዝሮ አስቡት እንግዲህ ከወለደች በኋላ ልጇን ስታጠባ ለክትባትም ስትሄድ ምን ስትል ለራሱ ነው የሚወስዳት። ማለት እንክብካቤ ይመስላል ስታዩት፣ ግን አይደለም። ከውበቷ የተነሳ ያለበት የቅናት መንፈስ የሆነና ግን ይሄው መንፈስ በጣም ተጽዕኖ ይፈጥርበታል ሚስቱ ላይ እንክብካቤ በማብዛትና ቅናቱ በደንብ ጎልቶ ሊታይ በማድረግ ሚስቱ እንዲሰለቻት አድርጎ ሊያፋታ የሚፈልግ መንፈስ አለ። ባይዘው የቅናት መንፈስ ትዳርን እስከ ማፋታት የሚያደርስ ከሆነ መጀመሪያ ቡዳ የቅናት መንፈስ ነው የሚሆነው። የቡዳ ዛር ምንም ነገር ሲሆን እሱ ያመነበት ከሆነ ወይም እሷ ያመነችበት ከሆነ ነው የሚያደርጉት ቅናት ያለባቸው ሰዎች። እንዲያውም መጽሐፍ ቅዱስ ላይ መጽሐፈ መነኮሳት ምን ይላል? ከቀናተኛ ሰው ጋር ቁም ነገር አታወራ ይላል። ምን ማለት ነው? መጽሐፈ ምሳሌም ይናገራል። ቅናት በጣም ከባድ ነው። ቁም ነገር አታወራ ማለት አንድ ነገር ስታወራው ምን ለማለት ፈልጎ ነው? ይሄ ነገር እኔ እንደዚህ ያልኩት እንደዚህ ብሎ ይተረጎምብኛል ማን ብሎ ጥምም አድርጎ ይተረጎምባቸዋል። እንደዚህ ያለኝ እኮ እኔ እንደዚህ ስለሌለኝ እኮ ነው። ቆይ ችግር የለውም ኖሮኛ ያሳየዋለሁ እያለ ከምታወሩት ነገር ሰንጥቆ በሌላ ነገር የሚረዱት ወንድም ሴትም ማለት ነው። በጣም የሴቱ ላይ በኋላ መጣበታል። አሁን ልጅ ተወለደ፣ ልጁን ይስማል፣ ልጁን ያጫውታል። በቃ እሱ የሚያደርገው ነገር አይታወቀውም እና ስታጠባ ልጁ እያለቀሰ ሲነሳ ምን ሲል እንቅልፍ ሲቸገር ሶፋ ላይ መጥቶ ይተኛል። ትንሽ ነገር የሚቀሰቅሰው ከእንቅልፉ ኮሽ ሲል ብድግ ይላል። ይሄ ባህሪ ኖሮት ደግሞ ህፃን ልጅ ሲያለቅስ ደግሞ አጠገቧ መተኛት ይከብደዋልና በቃ ሶፋ ላይ መተኛት ጀመረ። ናት መጣም እንደ ስትለው ጊዜ እኔ እኮ እንደዚህ ተረበሽኩ መስሪያ ቤት ላይ እንቅልፌን እየተኛው ምናምን ይላታል። እና ጓደኞቹ ይደውላሉ። ከዛ ከስልኩ ላይ ጓደኞቹን ጋር ደውላ እኔ የምለው ባለቤቴ እንዴት ነው ስራ ላይ እዚህ በጣም እንክብካቤ እያበዛብኝ ነው እና ይርመጠመጣል ከኔ ጋር እናንተ ጋር እንዴት ነው ስራ እየጎደለ ነው ምናምን ትላቸዋለች። ምክንያቱም ወታ እየሰራች ስላልሆነ ያንንም ልጅ ማሳደጊያም እንዳትቸገር ፈልጋ ነው። ምን ነው የፈራነው ደረሰ እንዴ ይሏታል። እንዴት? አይ ድንገት ምናልባት ቅናት ችግር ስላለበት ያ ነገር ደግሞ ሚስቱ ላይም ደግሞ አንጸባርቆት እንዳይሆን ምናምን ብለው ይነግሯታል። በእርግጥ ተናደውበታል፣ ስለሚናደዱበትም ጭምር ነው።
እስቲ ንገሩኝ በእናታችሁ ይሄ ነገር አልገባኝም። ኧረ ቆይ ጓደኛዬ ይነግርሻል። እኔ እንዲያውም ቅርብ ጊዜ ነው የገባሁት መስሪያ ቤት ስራ ቦታ። ከኔ በፊት ረጅም ሰዓት ረጅም ዓመት የሚያውቀው ሰው አለ። እሱን ላገናኝ ይችላልና ከቤ ምናምን ብሎ ጠርቶት ያገናኛታል። እሺ እንዴት ነሽ ጩጬው፣ እንዴት ነው አደገ? አሪፍ ነው። እኔ የምልህ ባለቤቴ ቅናት አለበት ምናምን የሚለው ነገር ተደጋገመብኝ። አንቺም ጋር መጣ ይሄ ነገር? መቼም አብራችሁ እየኖራችሁ እንግብግብ ነው የሚያደርግሽ አላት። እስቲ ንገሩኝ አለቻቸው። በቃ እሱ ላይ እኮ ግልጽ ነው የሚታየው እና የለበስነውን ልብስ፣ ካልሲ፣ ጫማ ሁሉንም ነገር ነው የሚገዛው። የኛ የሆነው ነገር በሙሉ የሱም አለው። ወዲያው በማግስቱ ተመልከቱ እንግዲህ አሁን ይሄን የብራዘርን ጫማ አድርጌ ነው የመጣሁት ይባባላሉ። ይችን ጫማ ነገ ይገዛታል ወይም ደግሞ በዚህ ሳምንት ይገዛታል እና ይስቃሉ። ልክ ሲመጣ ከላይ እስከታች ነው የሚያዩት እና እሱ አይገባውም ነበር መጀመሪያ። በኋላ ነው ያዩት። ግልጽ የሆነ ጓደኛ አላቸው። አንተ ሙድ እያዙብህ እኮ ነው፣ ለምን ነው እነሱ የገዙትን የምትገዛው ሲለው አዴ ምን ችግር አለ ጓደኞቼ የገዙትን የገዛሁት የሚያምርባቸውን ነገር ሳየው እኔም ወደድኩት ምን ችግር አለ ጊዜ አይ ለማንኛውም እንደዚህ ባታር የራስህ ምርጫ ብትከተል ጥሩ ነው ምናምን ይሄን ያክል አያስፈልግም። አሁን የስራ እድገት ባገኝ እንደኔ ልትሆን ነው ወይም ስራ አስኪያጅ በሆን እኔ በምቀይነት ጥለኸኝ እንደዚህ ልታደርግ ነው ምናምን ብሎ ሲለው እንዴት ነው እንደዚህ የምታስበው ምናምን አለው። ከዛ ይሄንን በግልጽነት ካወራ በኋላ የሚገርማችሁ ነገር የተባለው ነገር በተግባር ነው የተፈጸመው። ጓደኛው የስራ እድገት ሲያገኝ የስራ እድገቱ ደግሞ ምክትል ምናምን ነው የሆነ ትልቅ ድርጅት ኃላፊ ነው የሆነው። እዛው ድርጅት ላይ ተጨማሪ ሰራተኛ እንደሚያስፈልግ አመልክቶ እሱ እንደሆነ እንዳይታወቅ አድርጎ ስራ አስኪያጁ ጋር ገብቶ ይሄ ስራ ለአንድ ሰው ብቻ መሰጠት የለበትም 2-3 ሰዎች ናቸው መስራት ያለበት ብሎ አንድ ቢሮ ውስጥ አንድ ሰራተኛ ሊሰራ የሚገባውን ስራ 2 ሆኖ እሱም በቃ አንተ ይሄን ለምን አትሰራው ተብሎ እሺ እሰራዋለሁ ብሎ ጓደኛው እንዳገኘው እድገት እሱም የስራ እድገት አግኝቶ አንድ ቢሮ ላይ ለ2 ሆኖ የሚሰሩት ስራ አለ። በዚህ ልክ ነው እና ማንም ሰው ያለውን ነገር ላጣ አይገባኝም ብሎ ነው የሚያስበው። ልክ እናቱ ላይ የነበረው ነገር ነው የቀጠለው ማለት ነው። ልጄ ምንም ነገር ሊያጣ አይገባውም። አያችሁ ቡዳው እናቱ ላይ ያለው የቡዳ መንፈስ ቀጥታ ልጁንም እንደዛ ነው ያደረገው እና በክርስትና ሰበብ ጓደኞቹ ቤት ሄዶ ነበር ክርስትና ተጠርቶ እና ክርስትና እንዴት እንደሚደገስ እንዴት እንደሚሰራ እንዴት እንደሚደረግ ምናምን አይቶ የልጁ ክርስትና ሲደርስ ሴት ነው የወለደው። ልክ እዛ ቤት ያየውን ራሱን ዲኮሮቹን አፈላልጎ አጠያይቆ ራሱን ዲኮር ራሱ ፊኛ ነው የሰቀለው። አይታወቀውም። ከዛ አሁንስ በዛ አሪያ ግልጽ የሆነ ጓደኛቸው ግልጹ ልበለው በቃ አሁንስ በዛ ምን ነው ይኸው እስቲ ፎቶ እንዴት ተመሳሳይ ፎቶ ይሄኝ አሁን እኔም ራሴ ያን ልብስ ለብሼ ነው የመጣሁት እዚህ ቤትም የተነሳሁት አንዴ ነው ሆነብኝ። ምን ነው በእናትህ ትንሽ ቀየር እንኳን አታደርገው ብለው ጊዜ አያምርም ቆንጆ እኮ ነው ማለት ይላቸዋል። ከዛ ሚስትየዋ በጣም ታዘበችና ስለዚህ አሁን እኔ ማንን እንደምመስል ማጣራት አለብኝ ማለት አሏት ጓደኞቿ። እናንተ መካከል ሚስቶቻችሁን አስተዋውቁኝ አለቻቸው። ልክ እንደናንተ አይነት ሚስት ነው መሰለኝ ያገባው ስትል ጊዜ በሳቅ ነው የሞቱት። ከዛ የጠረጠርነው የፈራነው ነገር ነው የደረሰው አሉ። ሚስቶቻችን እኛ እቤት ነው የምናስቀምጣቸው ሁላችንም እቤት ያደረግናቸው በቃ የኛ ደሞዝ ይበቃል ብለን ልክ እንደዛ ነው እሱም እያደረጋሉ። ከቤት እንዳለው ይኸው ስራ አስቆሞኝ ምን ብሎኝ በቃ እንደዚህ ሆኛለሁ በቃ እኛ የምናደርገው እናደርገው። ኦኬ መልክ መቼም ተመሳሳይ ሊያደርግ አይችልም። ተመሳሳይ ሚስቶች ሊሆኑ አይችሉም። እስኪ የሚስትህን ልብስ አንተ የሚስቶቻችሁን ልብስ በእናታችሁ ፎቶ አንስታችሁ ላኩልኝ አለቻቸውና አሁን እሱን ኢግኖር አደረጉት። ማለት አላወቅም አልገባውም ሙድ እያዙበት እንደሆነ። ግን እሷ ከእነሱ ጋር እንደዚህ አይነት ጨዋታ ስትጫወት ቀጥል ለማለት ጀመረ። በቃ መናደድ ጀመረ። ንዴቱ ግን ፊቱ ላይ አያስታውቅበትም። አንዳንድ ሰው ፏፊት ነው፣ ፈገግ ያለ ሰው ይመስላል፣ የሚጫወት ሰው ይመስላል። ሲያኮርፍም ሲናደድ ምንም ሲል ማታውቁበትም። ግን አመመኝ ሲል ነው የምታውቁት፣ ወይም ደግሞ ተንኮሉ ላይ ነው የምታውቁት። የሚስቶቻቸውን ፎቶ እሷ በቃ ደስ እንዲላት ብለው ደውለው ልብሶችሽን ፎቶ አንስተሽ ላኪልኝ ብለው ለምን ምናምን ብለው የጠየቁ ሚስቶች አሉ። አረ የገሌ ሚስት እንደዚህ ብላ በጣም ከኛ ጋር ሙድ ፈጥራለች ያ ነው እንዴ ችግር የለውም እስቲ ምናምን ብለው ፎቶ አንስተው ሲልኩ እንዴት እንዳየው አይታወቅም። ሚስቶቻቸው ያላቸው ቀሚስ ቢያንስ ከ10 ቀሚስ ውስጥ 3 ወይ 4 እሷም አላት ተመሳሳይ። የታየው ብትሉ ለድግስ ለሆነ ፕሮግራም ለምናምን ሚስቶቻቸው ላይ ያየዋል ልብሱን።
ይሄድና ፈልጎ እሱን ራሱን ለሚስቱ ይገዛላታል። ይሄ ልብስ አሪፍ ነው ብሎ ሌላም እዚህ መናገር የሚያሳፍር ሚስቶቻቸው ጋር ያላቸውን ሪሌሽን እሱም መጥቶ ሚስቱን ያስቸግር እንደነበረ ደረሰችበት። እና በራሱ ኮንፊደንስ የሌለው ሰው ታውቃላችሁ፣ ራሱ አንድ ነገር ይሄ ነገር አሪፍ ነው ብሎ ገዝቶ ወይም አድርጎት የሚረካ ወይም ደግሞ እንዴት ነው ይሄ ነገር አያችሁት ምናምን ብሎ ቢጠይቅ እንኳን ችግር የለውም። ባይ ዘ ወይ ከቅናት መንፈስ ውስጥ ባይመደብም ከቅናት ስሜት ውስጥ ባይመደብም ግን ሁልጊዜ አንድ ነገር ሰርታችሁ ከጨረሳችሁ በኋላ ይሄ ነገር እንዴት አያችሁት፣ ጥሩ ነው፣ ደስ ይላል፣ እስቲ ምናምን ብሎ መጠየቅ ራሱ ጥሩ አይደለም። በቃ እናንተ ጥሩ ነው ብላችሁ ያሰባችሁት ነገር ሰርታችሁታል። ሰው አስተያየት ሲሰጥ ታንኪው አመሰግናለሁ፣ ጊዜ ስትልኝ የመሰለኝን ነገር አድርጌያለሁ፣ አስተካክለዋለሁ ነው የሚባለው እንጂ የሆነ ነገር ባረጋችሁ ቁጥር ይሄ ነገር እንዴት ነው፣ እንዴት አያችሁት ምናምን። ይሄ ባህሪ እኔም ጋር አንዳንድ ጊዜ ይታይ ነበር። ግን ለምንድነው ሰው እንዳላስቀይም ሰው ደስ እንዲለው ብዬ ስለማስብ ነበረ። ከተፈወስኩ ምናምን በኋላ ይሄ ነገር አቆምኩት። በጣም በቃ ተለማምጄ ነው ያቆምኩት። እና ሰው ማስከፋት ስለማልወድ እንዴት ነው ወደድከው፣ ይሄ ነገር ጥሩ ነው፣ ጣፍጣል፣ እስቲ ይሄ ነገር ቅመሱት። እንዲያውም ጠላ ሲጠምቁ አንዳንድ እናቶች እህቶች አይታችሁ ከሆነ ብሉ እስቲ ዝም ብዬ እኮ ነው እንደ ነገሩ የሰራሁት እንደው አይጣፍጥም ጠላው ምናምን እያሉ አጠገባችሁ ምግቡንም ሲበሉም ሲሉ አይጣፍጥም ጨው የለውም እንደው ዝም ብዬ እኮ ነው ምናምን ይላሉ። እና ቅጥል ለምለው እናደዳለሁ እንደዚህ ሲሉ። እንዲያውም አንድ ማቃት የባለቤቴ ሚዜ ነበረች፣ አሁን ብዙ አንቀራረብም። እንዲህ አይነት ነገር ስትናገር በቃ ማይጣፍጥ ከሆነ ወሰጇ አንሺዋ ያልኳት ጊዜ አለ። አንድ እህል ከቀረበ በኋላ ብሉ ጥሩ ነው እስቲ አፒታይዘር የሚባል ነገር አለ አይደል፣ ብሉ እስቲ ቆንጆ በጣም ይጣፍጠው ብሉ ተብሎ ባይጣፍጥም እንኳን ይጣፍጣል ተብሎ የሚቀርበው። ዝም ብዬ እኮ ነው የወጠወጥኩት እንደ ነገሩ እኮ ነው ዝም ብዬ እንደው በቃ አይጣፍጥም ጨው አለው እስቲ ቅመሱት ምናምን አይባልም። ሁሉ ነገር ጨርሰሽ ከሆነ ያቀረብሽው፣ ሁሉ ነገር ሰርተህ ከሆነ ያቀረብከው ምንድን ማድረግ ያለብህ ብሉ እስቲ የተባረከ ይሁን ብሉ፣ ቅምስ አብሮ መብላት፣ ምንም ስለ ምግቡ እንከን አለማውጣት። ጠላም ስታቀርቡ መቼም ቢራ እናንተ አልጠመቃችሁትም፣ ቢራውንም እንደዛ የምትሉት ይመስለኛል። እና ቤት ውስጥ የሰራችሁትን ምግብ ማጣጣል ጥሩ አይደለም። እኔ ባለሙያ ነኝ በሉ ማለት ሳይሆን ወይም ባለሙያ አይደለሁም አትበሉ ማለት ነው። ወይም ደግሞ በቃ የሰራችሁት ምግብ ለልጆቻችሁም ለባለቤታችሁ የምታቀርቡትን ምግብ ነው ለእንግዳ ያቀረባችሁት። የተለየ በጣም ለየት ያለ የጣፈጠ ምግብ የምታቀርቡ ከሆነ ባህላችሁንም ቅናት ውስጥ ነው የምትከቱት። ለምን እዚህ ቤት ውስጥ ልጆች ራሱ ይናገራሉ። እንግዳ ቆንጆ ምግብ ሲቀርብ እንግዳ መጥተው ነበር እንዴ ይላሉ ልጆች አይደል? አይደለ ልጆች ይላሉ አባቶች ራሱ። ለምን የሆነ ለየት ያለ ምግብ ይቀርባል ምናምን አይነቶች በዛ ይላሉ። ማን መጥተው ነበር ይላል። ያልተለመደ ነገር ሲቀርብ ሽሮና ምስር ተደጋጋሚ የሚቀርብ ከሆነ ወይም ደግሞ የተለመደ ምግብ ካለ ከሱ ውጭ ሌላ ነገር ከቀረበ ልጆች ያጋለጣሉ። እና እንደዛ ባይሆን ጥሩ ነው። እንግዳ ሲመጣ ብቻ የተለየ ነገር ማቅረብ ወይ ተስማምቶ ከባል ጋር ቢሆን መልካም ነው። እስቲ እንደዚህ አድርጊላቸው ካለ ምንም ችግር የለውም ለእንግዳ። ከዛ ውጭ ግን ቤት ያፈራውን ማቅረብ ብቻ ነው እንግዳ ሲመጣ እንጂ እንደው ለየት አድርጎ ድፍት ብሎ እንግዳ ለምን እንግዳ ሲመጣ ብቻ የጣፈጠ ምግብ ይቀርባል ወይም ደግሞ የተለየ ምግብ ይቀርባል? ምንድነው እንግዳ? አስያስቡት። እንግዳ ምንድነው? እናንተስ ምንድነው? እናንተስ የጣፈጠ ነገር አያምራችሁ? ስጋ ተገዝቶ የሆነ ነገር ተደርጎ አይነት በስቶ እስቲ ብሉ ጠጡ። ድግስ አይደለ እንግድነት የመጣው ያ ሰውዬ። ቆይ ጠብቁኝ። አንዳንድ ቤትማ በጣም ማዝነው እንግዲህ ያጋጥሞኛል። ለዚህ አይነት ቤት ተው እረፉ ብያለሁ። እውነቴን ነው። ምንድነው የሚያደርጉት? እንዴት ናችሁ ሰላም ናችሁ ምናምን ብላችሁ ስገቡ ወይ ሳትናገሩ ለመጣችሁ ማለት ነውና እግዚአብሔር ይመስገን በሉ ተጫውቱ መጣሁ ይሉና ጥፍት ይላሉ። 30 ደቂቃ እናንተ ስልክ ትነካካላችሁ፣ ቲቪ ታያላችሁ። የት ሄደ ሰውየው ትላላችሁ ብዙ ጊዜና ትመጣለች ተጫውቱ ይላሉ። ሌሎች እንግዶችም ይኖራሉ ምናምን። ከዛ ለካ ከገበያ ቲማቲም ምናምን የሆነ ነገር ተገዝቶ ምግብ ተገዝቶ ኪችን ገብቶ ያርግ ይሰራሉ። ኧረ ኑ ተጫውቱ ነው እኮ ልጫወት የመጣሁት። አይ ችግር የለውም ሳትናገሩ መታችሁ እኮ ምናምን ይላሉ። ቤት ያፈራውን አታቀርቡም እንዴ? ምን አስጨነቃችሁ? ቆሎም ቢሆን ውሃም ቢሆን በቃ ይቀርባል እኮ። የግዳር ያ ሰው ድንገት የመጣው እኮ ምናልባት ላለማሳቀቅ አንዳንድ ሰውማ ተናግሮ ሁሉ የሚመጣ ሰው አለ። እናንተ ልመጣ ነው ሽሮ አልፈልግም የሚል ይመስላል አባባል። ልመጣ ነው እሺ አላችሁ ይላል። አይ በሩዝ ጎሮ እንዳይጠብቀኝ ነው ምናምን። ጥሩ እኮ ነው ሐሳቡ። እነዛን ዘመዶች ግን ያስጨንቋቸዋል። ውይ እገሌ ልመጣ ነው በቃ እስቲ የሆነ ነገር አልኩ ይባላል። እነሱ ምናልባት እንጀራ ፈትፍተው የሆነ ነገር ሽሮ ሰርተው በልተው ሊሆን ይችላል። እሱን አቅርቡት ለእንግዳ። በቃ እንግዳ ነው። እሱም በቤቱ እንደዛ ነው እኮ የሚበላው። እናንተ ቤት ሲመጣ ለምን ንጉስ ይሆናል? ዘመድ ከሆነ ጓደኛ ከሆነ
የሚመጣው ለምንድን ነው? በቃ ያን ቼክ ማድረግ ነው። ሽምግልና ሲሆን የሆነ ለየት ያለ ፕሮግራም ታስቦበት ምናምን ሲሆን ችግር የለውም። እንግዶች ሲበዙ ችግር የለውም። ታስቦበት ድንገት ለመጣ እንግዳ እንደገናም ደግሞ መንገድ ላይ ተገናኝታችሁ ላይ እስቲ ቤት ሻይ ቡና እንጠጣ ብላችሁ አብራችሁ የምትገቡ ከሆነ መንጎዳጎዳ አያስፈልግም። ድስቷን ከፈታ አድርጎ ሞቅ ሞቅ አድርጎ ጉድ ነው እንጀራው ላይ ዶኬዋን ከዛችኋን ጥርግ አድርጎ መብላት አይደለ? እሺ ወደ ገጠመኛችን እንመለስና የሚስቶቻቸው ልብስ በሙሉ እቤት ውስጥ አዩት። ኑ ላሳያችሁ በማርያም። ከዛ ስታሳያቸው እሱ እዛ እንግዳ ያስተናግዳል ምናምን አንዳንድ እያደረገች ከፍታ ስታሳያቸው ይሄ የኔ የሚስት ቀሚስ ነው፣ ይሄ የኔ የሚስት ቀሚስ ነው፣ ይሄ ጫማ፣ ወይኔ ይሄን ጫማ ቅርብ ጊዜ ገዝቼላት ነበረ ምናምን በቃ በስል ጊፍት እያደረገ የሚያመጣላት በሙሉ የጓደኞቹ የሚስቶቻቸው ልብስ ነው። ፓንት ካናቴራ ሁሉ የጓደኞቹ እሱ አለው። ይሄ ምንድን ነው? ቡዳ ነው? ቅንዓት ነው? ቅናት ነው? እናንተ ለዩት። ከዛ ደግሞ ሌላው ከእናንተ ጋር ሲጫወት ራሱ ጥሩ ስሜት አይሰማውም እና ይሄን ነገር እንዴት ላስጥለው? በነገራችን ላይ እኮ ጤንነት አይደለም አጋንንት ነው ብሎ አንዱ ጓደኛቸው ይጀምራል። አይ በፊት ለፊት በመንገር ይሄን ማስቆም ይቻላል። ይሄን ነገርን ካላቆምክ እኛ አንመጣም ቤት ውስጥ፣ አንቺም ደግሞ ይሄ ነገርን ካላቆምክ እኔ ካንተ ጋር አልቀጥልም ምናምን ካላልሽው ይሄ ነገር አያቆምም። ከዛ እንሞክረው ተባለ። ግን በመሀል ያቃጨለባት ይሄ ነገር እኮ ያጋንንት ነው ብሎ የነገራት ሰው አይምሯ ላይ ይዘዋለች። የሰው ባህሪ አይደለም ጤንነት አይደለም ብሏታል። አራዳ ህንፃ ፒያሳ ታውቁታላችሁ? እዛ ላይ የምትሰራው በግልጽነት እና የምትሰራው ስላችሁ በስልክ ገበያ ትሰራለች። ይሄ ምንድን ነው ኮሚሽን ስራ ትሰራለች። እና ላፕቶፕ ገዝቶላት እየሰራች ብያለች። እየተሳሳቀች ድንገት ከት ብላ እየሳቀች ነው እንዴ በልቃው ልኬልሃለሁ ተቀበል አሁን ብሬ ላክ ምናምን ብላ ሲመጣ የኔ ውድ ብላ ብላ ትስመዋለች ባሏ። ይሄ ቅናተኛው ማለት ነው። ከዛ ልክ ስልኩ ሲዘጋው ማን ነው ይላታል። ማንስ ቢሆን ምን አገባ ማለት ጀመረች። ማለት እንዴት አንተ ስልክ ስታወራ ማናት ብዬ አውቃለሁ? ለምንድን ነው ለአንተ ብቻ ይሄ ነገር መብት ነው? ማን ነው ለምን ትለኛለህ አለች። የቱ ለመጣ እዚያ አሳይ፣ በቪዲዮ ቀርጸ እያንዳንዱ መንገድ አሳይኝ ይልሃለሁ። ስራ እየሰራው ስራ እዛ ቅናት እዛ ተሸክመ አዝለው ዞር ከፈለክ ቆጣ ማለት ጀመረች። ግን አውቃ ነው እሱ ከሄደ በኋላ ጌታው እንዲህ ደነግጥ ብዬ ማም ትላለች። የዋህ ናት፣ ግን ደግሞ በጣም ጎበዝ ብልጥ ናት። በጣም ጎበዝ ብልጥ ናት። እና እያንዳንዱ እንቅስቃሴዋን በሙሉ ይከታተላት እንደነበር የተረዳችው ከሆነ ከጓደኞቿ ከሰማች በኋላ ነው። ይኮርጃሉ፣ ቅናተኞች ሙሉ በሙሉ ይኮርጃሉ። በቃ ያላችሁ ነገር በሙሉ እንዲኖራቸው የተመኙት እነሱ ያን ነገር ተበድረውም ገንዘብ ቤትም ቦታ ብቻ ተለቅተው ነው የሚባለው በትግርኛ። ተበድረም ተለቅተም ነው የምትሉት አይደለም? ብቻ ቤትም ብሎ እንዲኖሩ ይፈልጋል። ለምንድነው? እኩል ሆኖ መታየት ስለሚፈልግ፣ መበለጥ ስለማይፈልግ ነው። ሌላኛው ባህሪው መበለጥ አይፈልግም። ግን አሁን ሚስቱ ላይ የፈጠረው በልጅ በኩል የተፈጠረው ደግሞ ልንገራችሁ። በጣም ከባዱ እዚህ ጋር ነው። ከልጇ ጋር ስትጫወት አቡሽዬ ምናምን ማማዬ እያለች ስትጫወት በቃ ትተኛበት ልጅቷን ታያት ይላል። እሺ ብላ ልጅቷን ስታስተኛት ነይ እዚህ ጋር ተኝ ብሎ አጠገቡ ያስተኛት። ታዲያ ወንድ ነው የሚፈልገው ነገር ሊኖር ይችላል። ግን ከልጅቷ ጋር በጣም ስትጫወት ስታዘወትር ምንድነው ጣል አረግሽን ምናምን ይላል። ኧረ መቀናቱ ነው እንዴ አንተ ከልጅ ጋር እንዴት ነው የምትጫወተው ትላለች። እኔ እኮ አንድ ያለችኝ እሷ ነች። እንዴ ምን ማለት ነው? መድገም እኮ እንችላለን። ቤቱን እኮ ልጅ በልጅ ማድረግ እንችላለን። በል አሁን ወሬውን አቁምና ቡና ቃላቀራረብ ነው። ልጅቷን ያዝልኝ ብላ አምጥታ ታስቀምጥለታለች። ከልጅቱ ይጮታል፣ ምን ይላል፣ ቴሌቪዥን ይከፍትላታል እና ስልክ ይደወልለታል። ሄሎ ሰላም ነው እግዚአብሔር ይመስገን እያወራ ነው። እሷም ስልክ ታወራለች እና ስልክ እንደዚህ ይዞ እያወራ ሰው ደውሎላት ስትሳሳቅ ስትጫወት ቆይ አንድ ጊዜና ማን ነው ከማን ጋር የምትሆነው ይላል። እንዴ በልክ አድርገው እንጂ በእናትህ ስነ ስርዓት አድርግ እንዴ ጥዬልህ ነው የምወጣው ብላ ማስፈራራት ጀመረች። ከዛ ስልኩን ከጨረሰ በኋላ እንዴ ምን መጠየቅ አልችልም እንዴ ምን ስልክ ይዘህ አንተ ራሱ የምታወራው ከሴት ጋር ከወንድ ጋር እኔ አላቅ ከሴት ጋር ነው የማወራው። እሺ ማን ናት? እንዲያውም ማወቅ ፈልጋለሁ አድራሻዋን አምጣ። ከዛ በኋላ ጀመረች ተናዳ በቃ ማለት ሆን ብላ አውቃ ቀናተኛ ሴት ሆነችበት ማለት ሆን ብላ ነው። ግን አሁን እመጣላችሁ ያለኩት እዚህ ጋር ነው። እሷ ቀናተኛ አይደለችም፣ ግን ቀናተኛ ሴት ሆነችበት እና አምጣ ስልኳን ነው
እንዴ ምን የስራ ባልደረባ እኮ አምጣው ሄሎ ለምን እንደምትደውይለት እዛ ስራ ቦታ እዛው መስሪያ ቤት አይበቃችሁም? ደግሞ የትኛው ድርጅት ነው ከቢሮ ከወጣችሁ በኋላ የምትደዋወሉ ስለ ስራ የምታወሩት? ስሚ ስነ ስርዓት አድርጌ እነግርሻለሁ። እንደዚያ ነገር አላውቅም እንዴ ኧረ በእናትሽ እንደዚህ አትበይ ምናምን እናቅሻለን እኮ። ከዛ በኋላ በቃ ተናግሬያለሁ። ከዛ ለጓደኞቿ በሙሉ ደውላ ለነዛ ወንድ ጓደኞች ልጅቷን መንፈሷ አርፎባታል መሰለኝ ችግር አለ እንዴት እንዴ ሁለተኛ እንዳትደውይ ምናምን ብላ ተቆጣችኝ። ማነሽ አንቺ ከስራ ውጭ የምትደውይለት ምናምን ብላ በቃ ተጋብቶባት ነው ምናምን ብለው ደንግጠው ደውለውላት ምን ሆነሽ ነው እንትናን ተቆጣሻት እኮ አውቄ ነው እናንተ ደግሞ አውቄ ነው በቃ እኔ ከሱ ብሼ ለመገኘት ፈልጌ ነው ቅናት ምን እንደሆነ እንዲያውቅ ብዬ ነው ምናምን ብላ ስነግራቸው ይመችሽ ምናምን ብለው ከዛ በቃ እኛም ሴቶች እንዲደውሉለት እናደርጋለን። ከዛ መከራውን ነው የምናሳየው። አንቺም ደግሞ እኛ እንደውልልሻለን። ከዛ ቤቱ በአንድ እግሩ ይቆማል። ይሄን እናንተን ነው ማየት እናንተን ነው ማየት አይደለም። ማየት ሲባል መመልከት ብቻ አይደለም። እሺ ለድብድብም ቢበቁ ታምራት ደስታ እንደዘፈነው እኛን ነው ማየት እንዳለው ሙሉ በሙሉ እዛ ቤት ውስጥ የሚከናወነውን ነገር በሙሉ እየደወለች ትነግራቸዋለች። አረ እንደዚህ ያለ እንደ ይሏታል። ግን በዛው ሚስጥር እያወጣች ነው እያጋለጠች ነው። ሳታውቀው በሱ የቅናት መንፈስ ተመታለች። እሱን የሚጎዳ ነገር ለጓደኞቹ እየነገረችበት ነው። አያችሁ፣ የቤት ገበና የባል ገበና አይነገርም። ትልቁ ስህተቷ ይሄ ነበር። ባል የፈለገ ደካማ ጎን ቢኖረው ተንከባክባ ባል ይሄን ነገር አይወድም፣ ቀስ እያልኩ እስኪ ይሄን ነገር ላስተካክለው ማለት ነበረባት። ከዛ ምንድነው የሚባለው የፉክክር ቤት ሳይዘጋ ያድራል የሚባለው እልክ ምላጭ ያስወጣል። እልህ ምላጭ ያስወጣል። በቃ ቡናም ስታፈላለት ስልክ ጥር ካለ ላውድ አድርገው ሁም ብላ ነው። ከዛ አረ ምናምን ብሎ መሳቅ ሲጀምር የምሬን ነው ስነ ስርዓት አድርገው ትለዋለች። ገብታ ግን ትስቃለች። ፍርፍር ብላ ነው የምትስቀው። ከዛ የሆነ ሰዓት ላይ አብረው መሳቅ ጀመሩ። የምሬን ነው ነግሬያለሁ ማርያምን አለችው። በቃ እንደዚህ ብላ ማርያምን አለችው። እንዴ ምን ሆነሽ ነው አንተ ብቻ ነው ታዲያ እኔን የምታሰቃየኝ? በቃ እኔም ውሎህን ማወቅ አለብኝ። እንዲያውም ቅናተኛ ወንድ እንዲያውም ልክስክስ ነው ችግር አለብህ ማለት ነው ብላ አውቃ ኧረ እኔ እንደዚህ ነባር የለብኝም። ለእናቱ ሄዶ ነገራቸው። እናቱ የኔ ልጅ ይኸውልሽ ይሄ ነገር ከኔ የመጣበት ነው እኔ ላይ ነበረ። ቆይማ ቆይ እንደሱ አይደለም ቆይ እኔም ከዛ ወይ ባንቺ ማዘር ያላወቁም እንዴ እንዴት እንደሚሳሳቅ እንዴት እንደሚያወራ ሚስቱ ፊት እንዴት እንደዚህ ያወራል? አረ እንደዛ አላወራሁም እኮ እኔ የስራ ጉዳይ ነው። ስትሳሳት ሳቅኩባት፣ የማይሳሳት ነገር ስትሳሳት ሳቅኩባት እንጂ ሌላ ነገር አላረኩም። እሱን ደግሞ ባንቺ አለ የሚሳቁት ስልክ ውስጥ ባለችው ልጅ ነው። አረ ሙድ እያስክብኝ ነው እንዴ? ከዛ እናትየዋ በጣም እየሳቁ የኔ ልጅ በቡዳ በልቼሻለሁ መሰለኝ የኔው ነው አንቺ ላይ የተጋባው። የልጄንማ ልጄ ታቅፎት ኖሮ ይኸው አሁን እያፈነዳው ነው። ወንድ ልጅ ላይ ደግሞ ቅናት ብዙም አይደለም፣ ያው ችግር የለውም። ሴት ልጅ ጋር ግን ከባድ ነው። እኔ ትዳሬን ያጣሁት ልጆቼን ያጣሁት በዚህ ነው ታይ ልጄ እያሉ ይነግሯታል። ኧረ ማዘር አላወቁም አለቻቸው። ከዛ ለምን ለሳቸው አልነግራቸውም አውቄ ነው ልበላቸው አለችና ልትነግራቸው አለችና አይ እናቱ ስለሆኑ ይነግሩታል። አልፈልግም እስኪገራ ድረስ እስኪስተካከል ድረስ ይሄ ነገር አልናገርም ለማንም ጓደኞቹም ጋር ደውዬ እንዳትናገሩ ነው የምላቸው ብላ አስጠንቅቃ ነገረቻቸው። ከዛ በቃ ቁም ስቅሉን አሳየችው። መስሪያ ቤት ድረስ መታ ተደብቃ ሁሉ እንዲያያት ንገሩት እንደመጣሁኝና ተደብቄ እያየሁት እንደሆነ እንዲያየኝ አድርጎ አለቻቸው። ከዛ መጥቶ ምን ልታረጊ መጣሽ? ሲያው ጊዜ ላይ ሆኗል ልቆጣጠርህ ነው እንዴ አንተ የት ነበርሽ? የት ገባሽ? የት ወጣሽ? ስራ አትቀጠሪም እያልክ የምትቆጣጠር የለካ ችግር ስላለብህ ነው። ሰማሁልህ እኮ ምን ሰማሽ? አይ ተወሱን እኔ ሰምቼልሃለሁ። በነገራችን ላይ ልጁ ልክስክስ አይደለም፣ በጣም ታማኝ ነው ለትዳሩ፣ በጣም ጥሩ ሰው ነው። ምንም ነገር እንዲጎልባት አይፈልግም። ያው በቅናት ሆነ እንጂ ተበድሮ ምንም ቢሆን በቃ እንዲያምርባት ይፈልጋል። በዛ ላይ ቆንጆ ናት ልጅቷ፣ ልቅም ያለች ቆንጆ። እስቲ ቆንጆ ሴት ብላችሁ ዝም ብላችሁ እናንተ የምታስቧትን ሴት አስቡ። ቲክቶክ ላይ ታችኋል ምን የሚሉ ቆንጆ ሴቶች መልካለኝ ብለው ምናምን እስክስታ እያሉ ምን እያሉ ሾው የሚያሳዩ ከነዛ ውስጥ አንዷ ብላችሁ አስቧት። ቁመት ብትሉ ቅጥነት፣ ውፍረት ብትሉ ምንም ነገር የተመጣጠነ የሰጣት ልጅ ነች። በዚህ የስላሴ እጅ ታጥቦ የሰራት እንደምትሉት እናንተ እኔ ታጥቦ አልሰራኝም እንዳትሉኝ እንጂ አላምርም ብላችሁ የምታስቡ ሰዎች ሁላችንም ታጥቦ ነው የሰራን፣ ግን እንደሚባለውን ያልኩት እኔ እና ስራ ቦታ ድረስ መምጣቷን ሲያይ በቃ
እኔ ይሄንን ባህሪ ማቆም አለብኝ ብሎ ወሰነና ግን አልቻለም። ወሰነና ጓደኞቹን ተጠግቶ አረ ምከሩኝ በእናታችሁ ሚስቴ እኮ በቃ አላመነችኝም። እኔ ምን እንደሰማች አላቅም። ምንድነው እሱ? አይ በቃ እኛን መክራታለን ችግር የለውም። አይዞሽ ይኸውልሽ እኮ እሱ እኮ በስራው ጎበዝ ነው። በነገራችን ላይ በስራው በጣም ፐርፌክት ነው ሲሰራ። ለምን ነው ታውቃላችሁ? ቀናተኛ ስለሆነ ነው። ጓደኞቹ በጣም ጥሩ አድርገው ስለሚሰሩ በልጦ ለማግኘት ነው። ለመሸለምም ሰርቷል። የሆነ ዓመት ላይ ያሉ በዚህ ዓመት ይሄን ነገር የሰራ የስብሰባ ጊዜ ላይ ተሸላሚ ትሆናለች ተብሎ ሰው ብዙ ከቡልቁም ነገር አልቆጠረው እና አንዱ በብቃት እንደሚሰራና እንደሚያሸንፍ ስላወቀ ከሱ እኩል ለመሸለም ብሎ ሰርቶ ከሱ በልጦ ተገኘ ነጥቡ። የዚህ ዓመት ተሸላሚ በዚህ ነጥብ ተብሎ ተሸለመ እና ለጊዜው የተሸለመው በብቃት እንደሆነ ታውቋል። ግን መበለጥ ስለማይፈልግ ነው። ቅናተኛ ሰዎች አንዱ ትልቁ ስራቸው ይሄ ነው። ራሳቸውን እንደ ምርጥ ሰው አድርገው መቁጠርም ይፈልጋሉ። በቃ ትክክል እንደሚፈለግ ሰው አድርገው መቁጠር ይፈልጋሉ። ጓደኞቻቸው የሚወዷቸው የሚመርጧቸው እንደሆኑ አድርገው ያስባሉ፣ ወይም ደግሞ እንደዛ እንደሆኑ አድርገው ማሰብ ይፈልጋሉ። እና እኔ አስታውሳለሁ አንድ ጊዜ አጋጥሞኛል። ገሌ ማለት አልችልም፣ ግን የቅርብ ጓደኛዬ ከምላቸው ውስጥ አንዱ በእኔ ቤተሰብ ውስጥ በጣም ተፈላጊ ተወዳጅ የድሮ ጓደኛ እንደሆነ አድርጎ በጣም በተደጋጋሚ ያስባል ይናገራልም። እኔ ነኝ ያለሁት ቅርብ እኔ ነኝ ያለሁት እስከ ማለትም የደረሰ ሰው ነበር እና አሁን የቅናት ዛር ይዞት ከኔ ድራሹ ጠፍቷል። ተጣልተናል ሁሉ እና ከባድ ነው። ለካ ስታገኙ የማይወዱ ሰዎች አሉና ቅርብ ጊዜ ይሄን ሰው አግኝቸው የዛሬ 2 ዓመት 3 ዓመት አካባቢ ላይ ከብዙ ዓመት በኋላ ተለያይተን ማለት ነው። በቤተክርስቲያን አገልግሎትም በምንም ማለት ነው። ቅርብ ጊዜ ተገናኝተን በቃ ባለኝ ነገር በአገልግሎቴ በሁኔታዬ ምናምን በቃ ውስጡ ለካ ቀጠል ይላል፣ ይናደዳል ምናምን፣ ደስተኛ አይደለም። ጓደኛዬ ነው ብዬ የማደርግለትን ነገር ወደ ሌላ ነገር ይተረጉማል። በሌላ ነገር ተርጉሞት ነው የሚያየው። መጨረሻ ላይ ለካ ምን አይነት ሰው እንደሆነ ያውቁት በቅርብ እሱን የሚያውቁ ሰዎች ለሰለኔ ምን እንደሚያወራ ስሰማ ነው አልኩኝና ይሄንን ሰው ኢግኖር ወይም ደግሞ አስወገድኩት ማለት ነው። ናግ የሚባል ተቃላች በእንግሊዝኛ ንዝንዝ ማለት ነው። ናግ ውስጡ ይነዛነዘዋል ወይም ደግሞ አርጊውመንት፣ ክርክር፣ ጭቅጭቅ። አርጊውመንት እኮ ለመልካም ነገር ነው አይደለ? መልካም ነገር አርጊውመንት የሚለው እንግሊዝኛ ቃል የሚተካው ቀጥታ ቮካብላሪው ማለት ነው። ናግ ላይሆን ይችላል። ናግ ንዝንዝ ነው። ቀፍ መስማት የማትፈልጉት ነገር ነው እና እዚህ ጋር ውስጡ ይጨቃጨቀዋል። ለካ እንዴት እንደዚህ ያገኛል፣ እንዴት እንደዚህ ይሆናል፣ እንዴት ታዋቂ ሆነ፣ እንዴት ፌመስ ሆነ ምናምን በቃ በጣም እስክታዘብ ድረስ ማለት ነው። አይታወቀውም ግን ለሱ የበታችነት ስሜት በጣም ጎድቶት ነበር ያን ሰው እና በጣም ከባድ ነው። ሰው እየደወለ በጣም ያስቸገረኝ እና የቤተሰቤ ምርጥ የኔ ጓደኛ በቤተሰቤ ውስጥ የኔ ጓደኛ አድርጎ ራሱን ለመሳል ጥረት ያደርግ ነበር። እግዚአብሔር ከእንደዚያ ነገር ይሰውረን። እንድትበልጧቸውም አይፈልጉም። ተበልጠው ከተገኙም ከእናንተ ይሸሿታል እንጂ አብረው እኩል መታየት አይፈልጉም። እሺ ወደ ታሪካችን እንምጣ። እዚህ ጋር ሙሉ በሙሉ ስራ ቦታ ሲያያት በቃ ማቆም ጀመረ። ላቁም ብሎ መወሰን ጀመረ እና ልክ ሲያማክራቸው የስራ ባልደረቦቹን እኛን እነግራታለን ብለው መጥተው እሱ ፊት አውቀው ነገሯት። እሺ እንዲያስተካከል ነገሩት። ስልክ አያብዛ። እቤት ከመጣ በኋላ ምንም ነገር እንዲደውለት አልፈልግም። እዚህ ያለች ሰራተኛ በሙሉ እሱ ስልክ ላይ መደወል የለባትም። እኔ ጋር ትደውለኝና እኔ ለባለቤቴ እነግረዋለሁ። ጊዜ ብሎ ሳቁባት። ከዛ አትሳቁ ነው እውነቴን ነው ምናምን አለች። ጠቀስ እያደረገቻቸው እኮ ነው። ከዛ ይቃይማን ብሎ ሶሪ በጣም ጎድቼሻለሁ ምናምን ብሎ እቅፍ አደረጋትና ቻው በቃ ሂጂ ወደ ቤት አላት። እና እሺ ልሂድ ብላ ስትሄድ ምን ይላቸዋል? እናንተ ይሄ ቅናት የሚባለው እንደዚህ በጣም ሰው ይጎዳል እንዴ ምናምን አላቸው። በጣም እኮ ከባድ ነገር ነው። ሜቢ አንተም እንደዚህ ነገር ካለብህ ብታስወግደው ጥሩ ነው እና እናውቃለን በተወሰነ መልኩ አለብህ፣ ግን ያንተ ሳይገባባት አይቀርም እና ይሄ ነገር ወይ እንደ በነገራችን ላይ የሚያንኳርፉ ሰዎች ስትቀሰቅሷቸው ተነስ ምናምን ብላችሁ በእጃችሁ ነክታችሁ ከቀሰቀሳችኋቸው ማንኳረፉ ይጋባባቸዋል። ይሄን ታውቃላችሁ። በዱላ አባቶች እንዲያውም በረጅም በትር ነው እንዲህ አድርገው ነካ አድርገው የሆነ ማን ነው የሚባለው ቅስም የሚባል ነገር አለ ይባላል። የሰው ቅስም ማለት ኃይል ማለት ነው። ሰው ከባቢ ያየራል።
ኤሌክትሪክ ላይንስ ኦፍ ፎርስ የሚባል አለ። በአንድ ብረት ዙሪያ ኃይል አለ፣ በማግኔት ዙሪያ። ልክ በሰው ዙሪያም ደግሞ ፓወር አለ፣ ኃይል አለ ይባላል። ልክ በር ስትነኩ ጥዝ የሚያደርጋችሁ ነገር እሱ እንደ ሳይንስ ነው። እንደ መንፈሳዊ ስትመጡ ግን ከመናፍስት አንጻር ነው አይደለም የሚለውን ነገር እስቲ መርምራችሁ የደረሳችሁበት ካላችሁ ብጽፉልኝ ደስ ይለኛል። ይሄ ስትነኳቸው እያንኳረፉ የሚተኙ ሰዎችን ስትነኳቸው ኩርፊያዊ ይጋባል የሚባለው ነገር እኔም አይቼዋለሁ በራሴ ሲያቀብጠኝ ዘመድ ቤት እንጂ የሚያንኳርፍ ሰው ነክቼ ተጋብቶብኝ ቤቱን ስነቀንቀው ነው ያደርኩት። በጣም ነው በቃ የማንኳርፈው። ከዛ የትራስ ችግር መስሎኝ አስተካከልኩት። ሁለት ትራስ ደርቤ መተኛት ጀመርኩኝ። በግራ በኩል መተኛት በተደጋጋሚ በግራ በኩል ተኛ ነበረ። ጨጓራ ያለው በግራ በኩል ነው ተብሎ ስለሚታሰብ እንደዚህ ዘንበል የሚለው እንደዚህ አይደለ? ጨጓራችን እንደዚህ ነው። ምግብ የሚቀመጠው እዚህ ውስጥ ሆኖ እንዲህ ነው ጨጓራችን። ስንተኛ እንደዚህ ነው መተኛት ያለብን። እንደዚህ ከተኛን ምግቡ እንዳለ እዚህ ላይ ይገለበጥና ወደ ጉሮሯችን ይመጣል፣ ወይም ወደ ጉሮሯችን እንደዚህ ምግቡ ይመጣል። ቃርም የሚያቀለሸልሸን ምን የሚለን ያ ነው ይባላል። እና እኔ በግራ በኩል ስተኛ በብዛት በተደጋጋሚ ስተኛ ትንሽ የሰውነት አፌ ምናምን እንደዚህ ዞር ማለት ጀመረ። ለምን? ቀን ሙሉ እንደምንውለው ነው ሌሊቱን ሙሉ ምንተኛው። አስቡት፣ ማታ 3 ሰዓት ከተኛሁኝ ለጸሎት ከምነሳ ሊሆን ይችላል፣ እስከሚነጋ ሊሆን ይችላል። ሙሉ በሙሉ አካሌ እንደዚህ የመውረድ ባህሪ አለ። ስትሉ ይሄ ዘጭ ይላል። ከዛ ወደ ቀኝ መተኛት ጀመርኩኝ። ምናልባት አተኛኘት ችግር ሊሆን ይችላል ብዬ የማንኳረፍን ጉዳይ በጀርባዬ መተኛት ስጀምር ስሊፒንግ ፓራሊሲስ የሚባለው ነገር አለ አይደል? መጣ። በጀርባ በብዛት የምተኙ ከሆነ መጥቶ የሆነ ጥቁር ነገር መጥቶ ላያቸው ላይ ክድን ብሎ ይተኛል የሚባለው ነገር እውነት ነው። መጥቶ ላይ ዘፍዘፍ ብሎ ብዬ ብድግ ምናምን የምልበት ጊዜ ነበርና በጀርባ መተኛት መጥፎ ነው ይባላል። ለጨጓራ በሽታም ይዳረጋል። በጀርባ መተኛት የጨጓራችሁ አሲድ ወደ ላይ ይመጣና ከላይ ያለው የጨጓራችሁን ክፍል ያቃጥለዋል። ጋስትሪክ ጁስ በጣም ከባድ ነው የጨጓራ አሲድ። ብቻ ዞሮ ዞሮ ምንድነው አተኛኘት ችግር መስሎኝ የማንኳረፍን ጉዳይ ሞከርኩት። መጨረሻ ላይ በመቁጠሪያ ቀጥቅጬ ነው ያስወገድኩት። አንተ በማንኳረፍ የገባህብኝ ምናምን ስል የለም ድራሹ ጠፋ። ራሴ በርግጌ ይሁን ወይ በማንኳረፍ የገባ ነገር ይኖር ይሁን አላውቅም። ይሄን ያመጣሁት ለምንድን ነው? ቅናትም ልክ እንደዛው በእንትን ይጋባል እንዴ ብሎ እንዴት ነው አብሮ በመተኛት እኔና እሷ አንድ አካል ስለሆነ በቃ ልክ እንደኔ ሆናብኛለች ማለት ነውና ሁለት ቅናተኞችማ አንድ ቤት ውስጥ መኖር የለባቸውም። ቤቱ በአንድ እግሩ ሊቆም ነው ምናምን ብሎ ትንሽ አሳቃቸው። ግን ቅናት መንፈስ እንዳለ ማለት ቅናት ችግር እንዳለበት ጓደኞቹ እንደተረዱት ስለሚያውቁ ነው እንደዚህ የሚያወራው። የሚገርማቸው የዋህ ነው፣ ምስኪን ነው። እንዴት እንደዚህ ይሉኛል ብሎ የሚቀየምም ወይም ደግሞ የሚያኮርፍ እንዴት ነው እንደዚህ የሚሉኛል ብሎ እንደ ናርሲሲስት ልቡን የሚያሳብጥ የሆነ ተንኮል የሚያስብል ሰው አይደለም። በጣም ምስኪን ሰው ነው እና ሙድ ሲይዙበት አብረው ነው በራሱ ላይ ሙድ የሚይዘው እኮ ምናምን የሚልና ይላል እንጂ አያኮርፍም። ቢያኮርፍም ይረሳውና ጠዋት ደግሞ መልሶ ሃይ ሰላም ሌዶ ኬፍ ብሎ ገብቶ ወደ ስራው ነው የሚገባው። እንዲህ አይነት ሰው እድሜው ረጅም ነው፣ ጤነኛ ነው። እንደዚህ አይነት ሰው በነገራችን ላይ የሚረሳ በማግስቱም እንደተፈጠረ ረስቶ የትናንትናውን ኩርፊያ ረስቶ ቅያሜ ረስቶ ምናምን ወደ ነበረበት የሚገባ ሰው ደስ ሲል በቃ በልብን ምንም ነገር መያዝ አይችልም እኮ በቃ ልቡ አይፈቅድለትም ማለት ነው እኮ ታድሎ እና እንዴት ብዬ ላስተካክል ብሎ ሲል እኔ እኮ ነገር ያለው ያጋንንት ነው ያው ሚስት ላይ እኮ መጥቶ አረፈብህ ምናምን ይለዋል። ውሸት እንደሆነ ያውቃሉ የሚስቱ ግን እሱ ቅናቱ እንዲያቆም የፈለጉት ምንድነው ሚስቶቻቸው ላይ የታየው ልብስና እነሱ ላይ የታየው ልብስ በሙሉ ቤቱ ስላዩበት ከባድ ቅናት እንደሆነ አውቀዋል። ይሄን ማስጠል አለባቸውና እንደ ቀልድ ግን አጋንንት ነው የሚለውን ነገር ይሄ ሰይጣን ነው እባክህ ይሄ ብትጠመቅ ነው የሚሻለው ብሎ እንደ ማንኛውም ተራ ሰው ነው ያወሩት። እውነትም ሰይጣን ሊሆን ይችላል። የቅናት መንፈስ ብሎ ገባ አገኘው። የኛ ትምህርት ሲያገኘው እንዳለ የምናወራው ስለሱ ነው። እናቱ ላይ ያለው መንፈስ እሱ ላይ እንደመጣ እናቱ ጋር ደውሎ ማውራት ጀመረ። አዎ እንደዛ እኮ ነው ከኔ እኮ የተዛወረ በማየ ዛር ነው። አዎ አያታችን ያንተ አያት የኔ እናትም እንደዚህ ነበረባት፣ ቅናት ኖሮባት እስከ ማስወረድ ባል እስከ መፍታት ደርሳለች ምናምን ብለው ሲነግሩት በሳቅ ነው የሞተው። እንዴ በዚህ በሰለጠነ ዘመን ለካ እኔ በጣም በቃ ኋላ ቀር የሆነ መጥፎ ልማድ ያለብኝ ስለዚህ ሰይጣን ነው ማለት ነው ምናምን ብሎ ተደባልቆበት ኋላ ቀርም ሰይጣንም ብሎ አስቦ ማለት ነው። በቃ እኔ እጠመቃለሁ ሲል ተጠመቅ ልጄ ካንተ ነው ሚስት ላይ የሚመጣባት ምናምን ብለው ማታ ይገባና ገጠመኙን መክፈት ይጀምራል። ያው እሷም አለባት ብሎ ስላሰበ
ከዛ ስለ ቅናት የሚያሳየውን ቪዲዮ ከፍቶ ሲል ጊዜ በጣም ደስ አላት። ገጠመኙን ወደደችው። ግን እኔን አላወቀችኝም ነበረ። በዛ ውስጥ መምህር ግርማ መላከ መንክራት እያልኩ ሳወራ አለች። ደበራት። ለምን በፊት እንደዚህ አይመቻትም ነበር ነው እንዴ ይሄ ነገር የእሳቸው ልጅ ነው እንዴ? ግን ትምህርቱ አሪፍ ነው፣ ግን እንዴት የእሳቸውን ስም አነሳ ስትል ስታዳምጥ እናቷን ታሪክ፣ የአባቷን ታሪክ፣ ያደገችበትን አስተዳደግ በተለይ ቆንጆ በመሆኗ 3 መንፈስ እንደማያጣት፣ አንደኛ ቡዳ ዛር ወይም ቡዳ አይነጥላ፣ ሁለተኛ የዝሙት መንፈስ ከወንዶች የመጣ ከሴቶችም ሊመጣ ይችላል። ዋው ቅርጿ ሲያምር ማን ብሎ የሌዝቢያን መንፈስ ሊመጣባት ይችላል። ሶስተኛ ደግሞ የመስተፋቅር መንፈስ አያጣትም ብዬ ስናገር ሰምታ ወይኔ እውነቱን ነው ይሄ ሰው አይጠፋም እኮ ይሄ ነገር ችግር ያለባቸው ሴቶች ይሄ ሶስቱ መኖሩ ምልክቱ በእንቅልፍ ልባቸው የሆነ የሚገናኛቸው ወንድ ይመጣል፣ ግን ለወሲብ ያጠቃቸዋል፣ ትዳራቸው ላይ ሰላም አይገኝም፣ ሌላ ወንድ ያምራቸዋል ምናምን ብዬ የምናገረው ነገር በሙሉ እውነት ነው አልኳለች። በቃ ደነገጠች። ከዛ ከ15 ቀን በኋላ ትምህርቱን በደንብ እያዳመጥኩ ሲመጣ የኔ ባል የኔ ውድ በቃ አንተ ላይ ያለው መንፈስ በቃ የቅናት መንፈስ ነው፣ የቅናት ዛር ነው፣ መጠመቅ አለብህ። እኔ ምንም ቅናት የለብኝም ማለችው። ኧረ አትክጅማ፣ እኔ አውቄ ነው ቅናት እንዴት እንደሚያንገበግብ እንድታውቀው ብዬ ነው እንጂ እኔ የለብኝም አለችው። ቅናት መንፈስ የለብኝም፣ ሊኖርብኝ ይችል ይሆናል ከአንተ የመጣ ግን እኔ አልቀናም እና ራስህን አድን። እኔ አሁን የቤተሰቦቼ ሸክም ነው የታየኝ እዚህ ገጠመኝ ውስጥ። እናትና አባቴን ለማስቆረብ ቤተሰቦቼን ወንድሞቼን ለማትረፍ መሄድ አለብኝ። የት? ጅማ ነው ቤተሰቦቿ ጅማ ናቸው በእርግጥ። እና ጅማ ትሄጃለሽ? አዎ ከነ ልጄ እሄዳለሁ። አይሆንም ልጅሽን እዚህ ከሰራተኛ ጋር ነው ማስቀምጠው ትልና ማነው የምታስቀምጪው ይልና እሺ ሂጂ ይላትና ትሄዳለች። ልጁን አስቀምጣ ማለት ነው። ህፃኗ ከአባቷ ጋር መሆኗ ኮንፈርት ሰጥቷታል። አንድ ጥቅም አለውና እናቷን ልታስቆርብ፣ አባቷን ልታስቆርብ፣ ወንድሞቿን ልታድን ከጫትና ከቡና ሱስ። ያው ጅማ ውስጥ በቡና የታወቀ ነው። በእርግጥ ግን ሁለተኛዋ ድሬዳዋ በሏት ጅማ። ይቅርታ ለምናገረው ነገር ለምን እንደዚህ አልክ እንዳትሉኝ። ወጣቱ ወደ ቤተክርስቲያን መምጣት አለበት። ከጫትና ከተለያዩ ሱሶች ጋር ተጣብቆ ያለ ህዝብ ሆኗል። አዲስ አበባ ላይ የሚታየው በመርፌ የሚሰጠው ሐሺሽ ይሄ እዚህ ለእንጨጭ ስር ለእንጨጭ የሚባል ይከፈላል። እዚህ ስር ማለት ነው። እዚህ ስር የምትቀመጥ ኪኒን አለች ፓራስታሞል ሐሺሽ ናት። ግን እያደረጉ እየመጠጡ ምናምን የሚጠውዙ ጫትም በኪኒን መልክ መጥቷል። በድብቅ ነው እየተሰራ ያለው። በአፍንጫ የሚሳብ ዱቄት ምናምን ከአፍሪካ በቃ ኢትዮጵያ ውስጥ አዲስ አበባ ላይ እንደሚደረገው ጅማ ላይ እየተደረገ ነው። ወጣቱ በጣም ተበላሽቷል። አስቡት የሆነች ሻንጣ ተሸክሞ የሆነ ቦታ ካደረሰ በኋላ የጀበና የለም እንዴ ምናምን የሰራውበትን ክፈሉኝ አይልም። የጀበና ብሎ የሚጠይቅ ወጣት መጥቷል። እንደ እናቶች የጀበና እንግዲህ እናቶች ናቸው ስለ ጀበና ማውራት የነበረባቸው ካወሩ። ወጣቱ በቃ ሌላ ነገር ውስጥ ገብቷል። ይሄ ተርዚና ወጥሮ ምናምን እዛም ከንቱ ሆኗል። ክርትት ብሏል። እብድ በዝቷል በየቦታው። ሁለተኛዋ ድሬዳዋ ያልኳችሁ ለምንድን ነው? ድሬዳዋ ላይም ሐረር ላይም እንደዚህ አይነት ቦታ ላይ ወደ አሰበ ተፈሪ መስመር በቃ የጫት አገር ስለሆነ ወጣቱ በጣም ተወስዷል። እኔ ይህንን በመናገሬ ለምን እንደዚህ ያልከ እንዳትሉኝ። አገር ስፔሲፊክሊ ጠቅሼ የተናገርኩት ወጣቱን እንድታድኑት እንጂ ህዝቡ ፍቅር ነው፣ ግን ወጣቱን እንድታተርፉት ስለምፈልግ ነው። በቃ በጣም ስራ ፈት ሆኗል። በጣም ስራ ቢሰራም በቃ ሮጦ ሱሱ ላይ ነው። በጣም ከባድ ነው። እንደዚህ አይነት ሰዎችን ኢንተርቪው አድርጌ ብዙ ቪዲዮ ተቀርጾ መጥቶልኝ እኔ እንዲያውም አሰበ ተፈሪ በደንብ ነው የማውቃት። የሐመልማል አባተ ሆቴል እዛ የሜሮን ጌትነት ቤተሰቦች እዛ ነበሩና አንዳንድ በአገልግሎት ሄጄ ነበርና ከዛ በኋላ ራሱ ወደ 4-5 የተመላልሻለሁ። እንደ አሰበ ተፈሪ እንደዚህ ከሆነ ድሬዳዋ፣ ሐረር ወደዛ መስመር ወደ ሰመራ፣ ወደ ሁመራ፣ ወደ ምናምን መደበሪያቸው በቃ ምን ሊሆን ይችላል? አማራው ክልልም ሰሜኑ አካባቢ ላይም ገብቷል። ትግራይ ክልልም ገብቷል። ገብረ እግዚአብሔር ጫት ቤት፣ ወልደ ምናምን ጫት ቤት ሲባል አስቡት እንግዲህ በጣም ከባድ ነው እና ምን ያህል ወጣቱ ፕሮሰስድ እንደሆነ በዚህ ነገር ላይ እንደተወሰደ በዚህ ማየት ትችላላችሁና ሄደች ጅማ። ወንድሞቿ አራቱም ወንድሞቿ በስማ አራት እሷ ብቻ ነች ሴት። አራቱም ወንድሞቿ ጥርሳቸው የለም ግራ ገብቷቸው ምናምን ያገኘቻቸውና አለቀሰች እንደዚህ እያየቻቸው። በፊት እኮ ስትሄድ እኮ ምንም አይመስላትም ነበረ። አሁን መንፈሷ በቃ ተከፈተላት፣ አይምሯ ተከፈተላት። እግዚአብሔር የሆነ ነገር ሲከፍትላችሁ እኮ የሆነ ሰው እንደታሰረ የምታውቁት
እግዚአብሔር ከእናንተ የሆነ ነገር ሲያነሳላችሁ ነው። እናቴ ወንድሞቼ ምን ይመስል ምን ነው ባለፈው ዓመት መተናል ነበር እንዴ? አይ በቃ እኔ አሁን የሆነ ትምህርት ሰምቼ ነው የመጣሁት፣ ማዳመጥ አለባችሁ። 15 ቀን ተቀምጬ ነው የምሄደው። ኧረ ወር ብትቀመጭስ ችግር የለውም ክፈችው እስኪ እንየው ምናምን አሉት። ተከፈተ፣ ሰሙት። ሁለቱ ወንድሞቿ ተቀየሩላት እና አባቷ እናቷ በፍጹም እኔ ካድማለሁ አልፈልግም አሉ። አልፈልግም እኔ እናቴ አባቴን ከራማ ማስቀየም አልፈልግም። ምን አረገኝና እንዴ ይሄው ልጆችሽ እንደዚህ ከንቱ ሆነው ቀሩ። ወሰንገላ የሚባል መንፈስ የታውቀሽው ደግሞ ወሰንገላ እንዲህ ሱሰኛ ያደረጋቸው አረቄም እንደዚህ የሚወዱት ይሄ ሁሉ ከአንቺ የመጣ ነው። አንቺ ራስሽ ከንፈርሽ ጠቁሮ አረቄ እየጠጣሽ ሰካራም ሆነሽ አባቴን እንደዚህ ያደረግሽው እንደዚህ ማን ብላ የልጅነት ታሪካቸውን ስትነግራቸው ይሄንን ትቆጥሬ ነበር ምናምን ብለው በቃ በያ ና አንቺ አግቢውና አንቺ ኑሪያ ልክ እናቶች ስትመክሯቸው ነይ እስቲ አንቺ ስሪው አንቺ ትሰሪው ደግሞ ልጅ ለእናቷ በጣም አስተማረች ምናምን ብለው እናንተን አንደርማይንድ የማድረግ የማሳቀቅ ነገር የሚያደርጉት ነገር አለ። በቃ የማያውቁት ነገር ከሆነ አያውቁትም እኮ ምንድነው እናት ስለሆነች ግዴታ ሁሉን ታውቃለች ማለት አይደለም። ልጆች ትምህርት ቤት እንዲማሩላችሁ የምትለቁት እናቶቻችን ለምንድን ነው እንዲማሩ አይደል? ስለዚህ ተምረው ሲመጡ መልካም ነገር ከሆነ እማዬ ይሄ ነገር ባታረጊው ሲሏችሁ እሺ ነው ማለት ያለባችሁ። የግዴታ ልጅ ስለሆነ መናቅ ወይም ደግሞ ልክ አይደለም መባል የለበትም። ሲወርድ ሲወራረድ የመጣ ስለሆነ ማንኛውም የተቀበላችሁት ነገር ትክክል ነው ማለት አይደለም። እንዲሁም ሲወርድ ሲዋረድ የመጣ ነው። በአባቶቻችን ሲዋረድ የመጣ ነው እና አንዳንዴ ልጆች ከባድ ቻሌንጅ ውስጥ የሚገቡት የእናትና የአባቶቻችን የትዕቢት መንፈስና እኔን አታስተምርኝም የሚለው ክፉ የሆነ ባህሪ ነው እና በተቻላት መጠን ይህን ስታረቅ ቆየችና ከ5 ቀን ከ6 ቀን በኋላ ባሏ ጋር ደውላ እንዴት ናችሁ? እግዚአብሔር ይመስገን። ልጄን እየተንከባከበች ነው ሰራተኛ? አዎ። ባሌ አምናለሁ መቼም። እንዴ አንቺ ስነ ስርዓት አድርጊ፣ የእውነት የቅናት ዛሩ መጣብሽ እንዴ? እኔ እንደዚያ ነገር እንድትናገረኝ አልፈልግም። ስመጭ እመታሻለሁ አላት። እንዴ እኔ መጠየቅ መብቴ እኮ ነው አለችው። መብትሽ አይደለም፣ እንደዛማ ከሆነ እኔ በጣም ቁም ስቅልሽን ነው የማሳይሽ። እኔ ባህሪን ለመግራት እየሞከርኩ ነው አላት እና በጣም ተደነገጠ። የእውነትም በትክክል ሳታስበው ለካ የቅናት መንፈሱ ጥርጣሬ መንፈስ መስሎ ገብቷል። የቅናት መንፈስ ጥርጣሬ መንፈስ መስሎ ገብቷል። ባሌ ከቤት ሰራተኛ ጋር ያለው ድንገት ቢወድቁስ በዝሙት እንጃ ብቻ ምናምን የሚለው ነገር መጣባት። ከዛ ኡራኤል ቤተክርስቲያን ትሄድላቸዋል። ጅማ ኡራኤል አለ አይደል? በጣም በጣም የምወደው ቤተክርስቲያን ነው። ትሄድላችሁና ስትጸልይ ቅዱስ ኡራኤል የእውቀት መልአክ አይደለም? የእውቀት መልአክ ነው እና ጸልያ ጌታ ሆይ ባለቤቴን ጠብቀው እኔንም ደግሞ እናቴን እሺ እንድትለኝ አባቴ ቆርባለሁ እንዳለኝ እናቴም እሺ እንድትለኝ አድርግልኝ፣ እንደገናም ደግሞ ወንድሞቼም ደግሞ እንዲቀየሩልኝ እባክህ ምናምን ብላ ጸልያ እንደማንኛውም ክርስቲያን ጸልያ እዛው ጋደም ትልላቸዋለች። እንቅልፍ ውስድ ምን ያሳያታል ቅዱስ ኡራኤል? ከባሏ ውስጥ ሌላ እሱን የሚመስል ጥቁር ሰው መልኩ ራሱ ባሏን መስሎ ግን ከለሩ ጥቁር ነው፣ ባሏ ቀይ ነው። ዘሎ ይወጣና ባሏ በጣም ሳቂታ ነው፣ ፊቱ ፏፊት ነው። ይሄኛው ደግሞ በጣም ኮስታራ ነው። ዘሎ ይመጣና አንገቷን ንቅ አድርጎ ይዛትና ደውለሽ ተቆጪው ተጠራጠሪው ምናምን ይላታል። አንድ በሉ። ሁለተኛ ነገር ደግሞ እሱ ከአንገቷ ላይ ያለውን እንደዚህ እጁን ያስለቅቀውና ሌላኛው ይመጣና አይ እንደሱ አይደለም፣ አይ ይሄ ተይው፣ ይሄ ዝም ብሎ ነው፣ እኛን የምናዋጣሽ። ያው ራሱ ሰይጣን እኮ ነው፣ ተመሳሳይ አይነት ናቸው አለች። ግን ይመጣ እኛን የምናዋጣሽ ይኸውልሽ አሁን ባለቤትሽ በዚህ ሰዓት ምን እያደረገ ነው ታያለሽ፣ ነይ ተመልከችው ምናምን ብሎ በር ከፍቶ ያሳያታል። እንዴ አንተ ምን እያደረክ ነው ማብላ ምን ብላ ስታይ ቤተክርስቲያን ውስጥ ናት። ምንድን ነው ያየሁት? አሁን ማን ያሳየኝ ይሄንን? ምንድን ነው ይሄ ነገር ብላ ስትል ጊዜ ቄሱ ምን ሆነሻል አሏት። ሙዳይ ምጽዋት ይዘው አጠገቧ ቁጭ ብለው ነበረ። ዣንጥላ ይዘው እንደዚህ ሰው ሲመጣ እንትን የሚል በር ላይ ማለት ነው። አይ አባ አሁን ሸለብ አድርጎኝ እንደዚህ አይነት ህልም አየሁ። ምን አይነት ነው አሏት። ባለቤቴን የሚመስል እንደዚህ እና አንደኛው እንደዚህ አለኝ አንደኛው እንደዚህ አለኝ ስትላቸው ጊዜ አይ ጸላይ ሰናያት ነው ታዩ እዛ ጋር ሂጂና ሰገድ አድርገሽ ሂጂ ያሏት። በቃ አያውቁም፣ መረጃ የላቸውም። ከዛ ይሄ አባ ምንም አያውቁም አለችና አሁንም ጸሎት አድርጋ እሳቸው ያሏትን ነገር እንትን ላለማት እቤት መጣ ትተኛለች። እቤት መጣ ስትተኛ የእናቷ ማንነት ወንድ ሆኖ እናቷ ወንድ ሆና ማለት ነው፣ እንደ ወንድ ሆና እናቷ ራሷ ወንድ ሆና መጣ። በቃ በጣም ጮህባት። ምን አባሽ ታደርጊያለሽ? ምን ልታረጊ መጣሽ? ከባልሽ ጋር ልነጣለሽ ብናስደውልሽ ምን ብንልሽም ጭራሽ ምን ሊሆንልን አልቻለም። ውጪልን ከዚህ ቤት አንፈልግሽም፣ በሰላም ነው እየኖርን ያለ ነው ምናምን ብሎ ጮህባት። ወንድ ሆና እናቷ እንዲህ ያለችና ከእንቅልፏ ባና
ኦኬ አሁንም ባሌ ከሴት ጋር እየተኛ እንደሆነ እያመነዘረ እንደሆነ የሚያሳየኝ ለካ እኔ እዚህ እየቀማሁት ስለሆነ ነው። ወንድሞቼን ከእጁ ላይ እየቀማሁት እናቴንም ላስቆርብ አባቴም ላስቆርብ ስለመጣሁኝ ስላወቅኩበት ስለነቃሁበት ይህንም ስላወቀብኝ እኔን ደግሞ እዛ ሊበቀለኝ ነው ማለት ነው። ስለዚህ ይሄን ነገር በቃ በትክክል ማስተካከል አለብኝ ብላ ደውላ ባሌ ይቅርታ፣ እሺ ትናንትና እንደዚህ ብዬ የነበረው በጣም ይቅርታ፣ እኔ እዚህ አሁን ያየሁት ህልም እንደዚህ አይነት ህልም ነው ስትለው ጊዜ እንደሱ አየሽ አላት። አዎ። ከዛ በቃ ቻው አለችውና ዘጋች። በቃ ማለት ይቅርታ ለማለት ነው የደወለችው። የእውነት ግን ተፈጽሟል። የእውነት ተፈጽሟል። መንፈሱ ተናዶ መጥቶ ባሏ ላይ አርፎ የሩካቤ ስሜት እንዲሰማት አድርጎ ሰራተኛዋን ምናምን አድርጎ ልጅ በማጫወት በማባበል ምናምን በሚል ሳብ አድርጎ አምጥቶ ተገናኝቷታል ሰራተኛዋን። እና ሚስቱ ይሄን ነገር እንዳየችው ሲያቅ ደነገጠ በጣም። እንዴ ያረኩትን ራሱን እኮ ነው ያሳያት፣ እንዳደረጉት ነው ያሳያት። እዛው እያደረጉት እያለ እሱን በህልም አምጥቶ ያሳያት። ከተደረገ በኋላ አይደለም እያደረጉት እኮ ነው። እሷ ተኝታ ቤተክርስቲያን ውስጥ ባሏ እያደረገው ነው። እሱን ደግሞ አምጥቶ አሳያት። ይሄንን ነገር በሌላ አገላለጽ እንዴት ልግለጽላችሁ መሰላችሁ? ከዚህ በፊት ቅናት ችግር ያለባት ሴት ሚስት ማለት ነው። ባሏ አጠገቧ ከተኛ በኋላ ስልኩን ብድግ ታደርግና እስቲ ባሌ የት ነው ያለው? ምንድነው ዳውንሎድ የሚያደርገው ምናምን ትልና ማናት እቺ ደግሞ ትልና ቆይ ስልኩን ትጠልፈዋለች። ቴሌግራሙን ጠልፋ ቼክ ታደርጋለች። ትቀሰቅሰውና ከማን ጋር ነው ያልከው? ምንድናት እቺ? ከየት መጣ? ምናምን ብላ በቃ ታፋጥጠዋለች። ማን ስልክ ይልካል? ከዛ በፓስወርድ ይዘጋዋል። ክፈተው። ከዛ ሄዳ ደግሞ እንዴት ፓስወርድ እንደሚከፈት ከሞባይል ሴንተር ከምናምን ከተለያዩ ሰዎች ታወጣና ስልክን የመክፈት ፓተርን የመክፈት ሎክ የተደረገ ነገር የመክፈት ካልሆነ ደግሞ በቃ ስልኩን ወስዳ ጠፋ በሌባ አሰርቃ ማለት ነው። ስልኩን ሌባ ከእጁ ላይ እንዲቀማው አድርጋ ሌባ ወሰደብኝ ብሎ በዛው እንትን እንዲል ከዛ ሰሪ ቤት ሄዳ ይሄንን ስልክ ክፈትልኝ ፓተርኑ ብላ አስከፍታ የምታደርግ ሚስት አቅርቤያለሁ ከዚህ በፊት። በጣም ብዙ ገጠመኝ ያቀርቡት በዚህ ጉዳይ ላይ እና ባሏ በሷ ላይ ቺት እያደረገ እንደሆነ እንድታስብ ያደርጋትና ያሰበችው ነገር እውነት ሆኖ እንዲገኝ ያደርገዋል። ቅናተኛ ሴት ከሆነች ትዳሯ እንዲበተን ከፈለገ ቅናተኛነቷን እንዲጨምር ያደርገዋል። ራሱም ስለሆነ መጀመሪያ የሚያደርገውና የጠረጠረችው ነገር እውነት ሆኖ እንዲገኝ ግዴታ ባሏ እንዲያመነዝር ያደርገዋል። ይኸው በየሻን ነበር እኔ እኮ ጠርጥሬያለሁ፣ እኔ እኮ ባሌን አውቀዋለሁ ምናምን ትላለች። ለምን? የራሷ መንፈስ ነው ባሏ ላይ ሄዶ አርፎ እንዲያመነዝር የምታደርገው ራሷ ስለማትሰግድ ስለማትጸልይ ማለት ነው። እዚህ ጋም እናትና አባቷን ልታስቆርብ ስትሄድ ምን ማድረግ ነበረባት? በደንብ በጸሎት ተግታ ምን ብላ ራሷ ላይ ያለው መንፈስ አስራ አይደለም ከዛ ነው መሄድ ያለባት የነበር። ቸኮለች። ባሏ እውነተኛ ከዛ ጉዳዩን ከፈጸሙ በኋላ ተጸጸተ። ግን ከዛን ቀን ጀምሮ የዝሙት መንፈስ ደግሞ አረፈባት፣ እሱም አረፈበት። በቃ በዝሙት ተፈላለጉ። ከማግባቱ በፊት አንድ ደንበኛዋ የሆነች ሴተኛ አዳሪ ነበረች፣ የእሱ ደንበኛ የሆነች ከእሷ የመጣበት የዝሙት መንፈስ አለ። የዝሙት ደንበኛ የነበረች አለኝ። ለምን እሷ ጋር ብቻ ዘወተርክ ስለው ተመርምሬያለሁ ኤችአይቪ የለብኝም ስትለኝ እኔ ብቻ ልገናኝሽ በቀን እኔ የማገኘው ይሄን ያክል ነው ያው አልናገረውም፣ ግን ይሄን ያክል ነው የማገኘው አንተ ትሰጠኛለህ ብላ ስትለኝ ግማሹን ሰጥሻለሁ የሌላ የማንም አትሁኝ የኔን ብቻ አጫውችኝ ብዬ ያልኳት ሁሉ ሴት አለች አለ። በዚህ ልክ ሴተኛ አዳሪን የብዙ ወንድ የሆነችዋን ሴት የእሱ ብቻ እንድትሆን መመኘቱ በራሱ የቅናት ስሜቱ በጣም ከባድ ነው። በዝሙት ስራ ላይ የምትተዳደርን ሴት እንደዚህ ማለት ከባድ ነው አይደል? እና ይሄ የዝሙት መንፈስ ደግሞ እሱ ላይ አለበት። እና ወደ ዋናው ነገር ስንመጣ ሰራተኛዋ ጋራ በዛው በቃ ነገሩ እየጣማቸው ሚስቱ እስክትመጣ ድረስ በቃ ይሄን ነገር በዛው ቀጠሉበት። እና እንዳታረግጂ ተጠንቀቂ በቃ በድብቅ ምናምን ብሎ በቃ ለመደ። ከዛ የሚያዳምጠውን ትምህርት አቆመው። ከየት መጣ? እንዴት አንዴ ጀምሮት የኛን ትምህርት እንዴት ብሎ እንደዚህ ሊመጣበት ቻለ? አይጸልይም፣ አይሰግድም ነበር። ዝም ብሎ ነበር እንደ ተረት ተረት የሚሰማው። ወይ ጉድ ይገርማል እያለ ነበር። እሷ ጋር ያለው ደግሞ ተናዶባታል። እዛ ይመለካል፣ ቡና ይፈላለታል፣ ለከበደ እየተባለ ይህ ቡና ይደፋለታል፣ ለፈጫሳ ቤት ውስጥ ይደረጋል፣ ሌሎችም ነገሮች ፕሮግራም ይደረግለታል። ስለዚህ እንደ ንጉስ ይታይ የነበረ ሴጣን መታ ስታመሰቃቀለው እንዴት ነው ዝም የሚለው? ዝም አይልም። ልጇን ያሳምንባታል ይላልና
መጨረሻ ላይ እዛው ጅማ ሆና ነገ ትደውልና ከጅማ ነው መምህር የምደውለው አለች። ቴክስት አድርጋልኝ። ከዛ አጋጣሚ ቴክስት የምታደርግበት ስልክ እጄ ላይ ነበረ። 2 ስልክ ነው ያለኝ እና አዲስ አበባ ላይ ባሌን ትቼ ነው የመጣሁት። እዚህ እናትና አባቴ ላቆር መጥቼ በተደጋጋሚ ባሌ ሲያመነዝር አየዋለሁ፣ ከቤት ሰራተኛች ጋር ሲተኛ አየዋለሁ። ምንድን ነው ስትለኝ በቃ እናትና አባትሽን ልታስቆርቢ ወንድሞችን ልትለውጭ ስለመጣሽ የተናደደ መንፈስ ሄዷል ወደዛና ና ታስር፣ በስላሴ ስም ና ታስር ብለሽ ቀጥቅጭውና ምን አደረክ? ሄደህ እዛ ምንድን ያደረከው ብለሽ ጠይቂው አልኳት። እሺ አለችኝ። ቤተ ክርስቲያን ሄዳ ኡራኤል አሁንም ቀጥቅጣ መቁጠሪያ ስቀጠቅጥ ቄሱ ዝም ብሎ እንደዚህ ያዋታል። በነገራችን ላይ በቀን የሚወጡበት ሰዓት ነበር ሰውዬ እና ምንድነው የምታረጊው ሲሏት አይ ላይ ያለው መንፈስ እየቀጠቀጥኩት ነው እንዲህ ያሳየኝ ተቸገርኩ። አሁን ደግሞ እንደዚህ አርጊው ብሎኝ ነው መምህር ውስጥ ጊዜ ማን ነው እሱ? የመምህር ግርማ ልጅ ነው። መምህር ግርማ የዛሬ ስንት ዓመት መጥተው ነበረ እዚህ እኛ ጋር ኡራኤል መጥተው እዚህ ጉባኤ አካሂደው ነው የሄዱት ምናምን ብሎ ይነግሯታል እኛ አባት። ከዛ በጣም ደስ አላት። ይሄን ነገር አታውቅም። መምህር ግርማ እኔ ያለሁበት ቤተክርስቲያን መጥተው አገልግሎ ነው የሄዱት። አዎ መጥቼ እንዲያውም እንደዚህ አይነት ችግር ገጥሞኝ ምናምን ብዬ አንዳንድ ነገር ነገርኳትና ከዛ ከቄሱ ራቅ ብለሽ ለብቻሽ ቀጥቅጭ አልኳት። እሺ ብላ ራቅ ብላ ስቀጠቅጥ ጮኸች። ያልሽ ድብልቅልቅ አደረገችው ግቢውን። ከዛ ና ወዲህ ያሉትና አንበረከኩት መንፈሱ። ምንድን ነው ማነህ አሉት። እኔ ሰራሁላት፣ ይኸው እዚህ መታኝ ስቀጠቅጠኝ እንዴ ሰራሁላት ይላል። ምንድን ያደረከው? እዛ ሄጄ ባሏን ከሰራተኛው ጋር እንዲተኛ ያደረኩት። በቃ የእውነት ነው። በህልም ማሳሳየት የነበረው እውነት ነው። ለምን እንድትፋታ ትዳሯን ልትበትን በቃ እንዴ እና እዚህ መታ ታዲያ እኔ ታፋታኛለች እንዴ? ገና ስመለከት ነበርኩበት ጋር እንዴ ሚስቴን እኮ ነው እንግዲህ እናቷ ላይ ያለው መንፈስ ወንድ አይነ ጥላ መንፈስ ነው። ሚስቴን እያፋታችኝ ነው የሚለው እናትየዋ ላይ ያለው መንፈስ ከቆረቡ እናትየዋ ጥሎ ሊሄድ ነው። ስለዚህ ሁልጊዜ የሚናቆሩት እናትና አባት ሁሌ የሚደባደቡት እናትየዋ ላይ ባለው ወንድ አይነ ጥላ መንፈስ ነው እና ይደባደባሉ። እናትየዋ ይማታሉ። ባገኙት ዱላ ነው ባልየውን የሚመቱት። እግራቸው ሁሉ ተሰብረዋል። እግራቸው ሁሉ ተመተው ነበረ በዱላ ባጠና መተዋቸው እና በተኛህበት ነው ማርድ ብልትን መቆርጥልህ ብለው ያስፈራራሉ። ሴትዮዋ አታረጊውም እኮ አይባልም፣ አንቺ ሰይጣን የሆንሽ ሴትዮ ከአንቺ ጋርስ በሰላም መኖር ብለው የፈሩት ምንድነው? በተኛሁበት እንዳታጠቃኝ ብዬ ነው እንጂ ብለው ነው እንጂ ያን ያክል ጉዳት የሚያደርሱ ሴትዮ ሆኖ አይደለም። ግን በተኛሁበት ትጎዳኛለች። ሰው ከተኛ ሬሳ ነው። የሞት ታናሽ ወንድም አለ እንግዲህ እና በዚህ ተከባብረውን ያሉት እንጂ ሴትዮዋ በጣም ከባድ ናቸው። በዚህ የተነሳ ከባልየው ጋር አብረው ተኝተው አያውቁም። ልጆች ከተወለዱ የመጨረሻ ልጁ ከተወለደ በኋላ ሩካቤ ፈጽሞ አያውቁም። ሰውየው ከማን ከሴትዮዋ ጋር ወጥተው ምናምን ሌላ ቦታ አንዳንዴ ምናምን ሞክሬያለሁ አሉ ሲያምረኝ ነው የሚሉት። እና ይሄው መንፈስ ነው እንግዲህ ልታፋታኝ ብለው የሚናገረው። አሁኑን በዚህ ቅጽበት ውስጥ ትናንትና በዚህ ቅጽበት ውስጥ እዚህ ተኝታ ስታወራህ ነበር አንተ አሉ። አዎ እዚህ ተኝታ ባሏ እዛ ጉዳዩን እየፈጸመ አሳየኋታል። ትናንት የሰማሁት ነገር ዛሬ አጋንንቱ ተጋልጦልስ ማሉና ገርሟቸው ስልኳን ተቀበሏትና ስታየው መምህር ተስፋ ይላል። ደወሉና የመምህር ግርማ ልጅ እንደምን ነህ? ደህና ነህ አሉኝ። እግዚአብሔር ይመስገን። ከዛ እንደዚህ አንዲት ልጅ እንደዚህ አጠገቤ መታ ትናንት ደውላልኝ ነበር። አዎ ጅማ ነው አልኳቸው። አዎ ይኸው መንፈሷ ተይዞ አንተ ጉድ ሰራት እኮ አሉኝ። እንዴት እንዴ? ከሷ ላይ ወጥቶ ተናዶባት የእናቷ መንፈስ ተናዶ ሄዶ እዛ ባሏን አይምሮውን ቀይሮ ከሰራተኛው ጋር እንዲተኛ አደረገው። እሱን ደግሞ በህልም ያሳያታል እዚህ። ከዛ ልብ መልስ በሉት አልኳቸው። አንተ ልብ መልስ፣ ከዛ ንገሯት አልኳቸው። አንቺ እንደዚህ እያደረገ እኮ ነው ባልሽ የእውነት ተኝቷል እኮ ይኸው እዚህ እየተናገረ እኔ እንደዚህ ያደረኩት ባሏን እንደዚህ ያደረኩት እና ላጣላ ስሞክር እሷ ግን ይቅርታ ብላ ዛሬ ደወለችለት። ይቅርታ ብላ ደወለችለት። እንደገናም ደግሞ የእናቷ መንፈስ ነው እንደዚህ የእናቷ ነኝ ከሚስቴ ጋር ልታፋታኝ ነው ብሎ ለፈለፈ ብለው ይነግሯታል። እሰማለሁ በስልክ ነኝ። ከዛ ስልኩ ክፍት ነው። ማን ነው የሚያወራው? መምህር ተስፋ ጋር ደውዬለት ነው በስልክሽ አሉት። በጣም ደግጣ መምህርዬ ባሌን እኮ አሳሳተብኝ ይኸውልህ ሳላስረው ምናምን አለችኝ። አስረሽ መሄድ ነበረብሽ። አሁንም ቢሆን እሰሪ፣ ከቅዱስ ዑራኤል ሳታስሪው እንዳትወጪ አልኳት። ከዛ እኔ አስረዋለሁ መምህሩ ችግር የለውም በርታ አይዞህ ምናምን ባለው ስልክን ዘጉት። ቀጥቅጠው አሰሩት። እኛ አባት እግዚአብሔር ይስጣቸው ታሰራሉት። ግንባር ላይ ታሰራሉት። ታሰረ። ምንም ነገር እንዳታረግ። አሁን ቀጥታ ወደ ቤቷ ትሄድና ትተኛ። ከዛ ወደ ቤቷ ስትሄድ እናትየዋ ነብሮን ጠበቋት።
ተከፍሏል ወደ እሷ የሚመጣው ምን አባሽ ነው የምታሰቃየኝ ምናምን ብሎ ጮሁ። እንዴ እንትን እንደልጅና መቁጠሪያ አውጥታ ጀርባቸውን ስገርፍ አባትየው ምንድነው እናትሽ የምትቀጠቅጭው? ለምን እናትሽ የምትመጪው? አባዬ እሷ አይደለችም። ማናት ታዲያ? እንዴ ያው መንፈስ ነው እኮ አሁን ጸልዬ መጥቼ የተፈጠረው ጉድ አላወቃችሁ ማለች እና ወንድሞቹ አብርሃም ሰብስባ የተፈጠረውን ስትነግራቸው ደነገጡ። የእውነት አዎ ይኸው ስሙ ስልክ ደውዬ አሁን ባሌን ማዋራውን ትሰማላችሁ አለቻቸው። ስማ ከሰራተኛ ጋር ተኝተሃል አልተኛህም? እውነቱን ንገረኝ። እኔ እዚህ በደንብ ሁሉ ነገር አውቄያለሁ። ጠንቋይ ቤት ነው እንደሄድሽው አላት። አይደለም በህልሜ አሳይቶኛል ዑራኤል ቤተክርስቲያን። ትናንትና በደወልኩልህ ሰዓት ቅጽበት ውስጥ ተኝተሃት ነበር፣ ዛሬም አድርገኸዋል አለችው። ይሄ ማለት እንግዲህ ልትመጣ 3 ቀን 4 ቀን ሲቀራት ነው እንደዚህ ምላችሁ 15 ቀን እቆያለሁ ብላ ነበረ 20 ቀን የቆየችው በ18ኛው ቀን ምናምን ማለት ነው። በቃ እኔ ምን ላድርግ ታዲያ እንዴ ከሴት ጋር ትተሽኝ ሄደሽ? አይዞህ የኔ ባል ወደ አይደለም እዚህ ቀጥቅጬ ይዤዋለሁ ለፈለፈኩ እኔ ራሴ ነኝ ከዚህ ሄጄ ባሏን እንደዚህ አድርጌ ላጣላት ላለያዥ ያስሞከርኩት እና ሰራተኛዋንም ምን በቃ ብቻ እንደዚህ አድርጌያለሁና አሁኑን ሰራተኛዋን አስወጣልኝ። አንተ ወደ አይደለም እኔ ጋር ያለውን ወደ አንተ የመጣው ጥፋት ያጠፋሁት ራሴ ነኝ። እኔ ነኝ ጥፋት ያጠፋሁት። እናቴን ማምጣት ነበረብኝ። እናቴ ሂጂ እቤት አብረሽው ሁኚ ማለት ነበረብኝ ምናምን ብላ አልቅሳ ስልኩን ዘጋችሁ። ደነገጠ። ከዛን ሰዓት ጀምሮ መጸለይ ጀመረ። በዚህ ልክ መጋለጥ ምንጋለጥ ከሆነማ ያደረኩት ነገር በሙሉ እዛ ጋር ሄዶ እንደ ፊልም የሚታይ ከሆነማ እኔም ከማንም እይታን ማመልጠው አይደለም ከእግዚአብሔር ከሰይጣን እይታ እንኳን ማምለጥ አልቻልኩም ብሎ መጸለይ መስገድ ጀመረ። መጣች ወደ ቤቷ ከጅማ ወንድሞቿን በነጋችን ላይ ሰንበት ትምህርት ቤት አስመዝግባን የመጣችው ማርያም ነው ኪዳነ ምሕረት ብቻ አስመዝግባን የመጣችው። ከዛ ስትመጣ እንዴ አስወጣት ብያል ነበር። ለምን የሷስ ነፍስ ይዳን ያው ከነገርሽኝ ሰዓት ጀምሮ እየሰገድን እየጸለይን ነው። ጥሩ እንደዛ ከሆነ አሁን መጥቻለሁ፣ ሌላ አጋዥ ነው የምፈልገው፣ ውጪልኝ አለቻት። ኧረ እትዬ የባለቤትሽ የቅናት መንፈስ ሳያርፍብሽ አይቀርም። ተይ ግን ማሪኝ፣ እኔ እኮ ወድጄ አይደለም ጎትቶኝ እኮ ነው። ወዶ አይደለም እሱ፣ ምንም እኮ ወድጄ አይደለም እኮ በቃ አሁንም እኮ ሁለታችሁ ስለተግባባችሁ በዝሙት አሁንም ነገ ከነገ ወዲያ ደግሞ እኔ ልቤ እኮ የሚሻልሽ አጠገብሽ በሆነ አይደለ ስትላት አለች። አጠገብሽ በሆነ እኮ የሚሻል ከወጣሁኝ እኮ ጥሩ አይደለም። ልብሽ አያርፍም፣ የውጭ ያገኛታል እንደዚህ ነው ብለሽ ልብሽ በጣም ይጨነቃል። አጠገብሽ በሆነ አይሻልም? ባይሆን እናትሽ ይምጡ እንዳልሽው እናትሽ ይምጡና እኔም ጋር ያለ መንፈስ ከተያዘ እኔ ወድጄዋለሁ ይሄን ትምህርት እባክሽን ነፍሴ ትዳን እናንተ ጋር ትሁን ብላ ለመነቻት። እውነቷን እኮ ነው። አጠገቤ ከሆነች ነው እንዲያውም ጥሩ የሚሆነው ብላ አብረው ተገባቡ። እንዴት ነው ባለቤቴ ተመቸሽ ትላታለች። ከዛ እትዬ ማርያምን የቅናት መንፈስ ከባለቤትሽ ወደ አንቺ መጥቷል አለቻት። አያችሁ በሩካቤ 99-98% መንፈስ ከባል ወደ ሚስት ከሚስት ወደ ባል ይተላለፋል ያልኳችሁ ለዚህ ነው። እና ምን ይታያት ነበረ? ወንድ ልጅ ከኋላ ይቅርታ ለመናገረው ነገር ሲገናኛት ይታያታል። ማን እንደሆነ የማታውቀው ሰው ይገናኛታል ምናምን ግራ ይገባታል። እና ባለቤት እኔ ከኋላ መጥቶ የሚገናኘኝ ሰው አለ ብላ ስትለው ይላል። እንደዛ ነው? አዎ ይኸውልሽ እኔ አንቺ ከማግባቴ በፊት የዝሙት ደንበኛ የነበረችው ሴት ብዙ ነገር አሳይታኛለች። ከሷ ወደ እኔ የመጣ ግን የዝሙት መንፈስ አለ ማለት ነው። እሱ ደግሞ አንቺ ጋር መንፈሱ መጥቶ አንቺን ደግሞ እየተገናኘሽ ነው። አየሽ? እና በተዘዋዋሪ መንገድ በሩካቤ መምህር ተስፋ እንደሚናገረው መንፈስ በደንብ ወደ ሚስት ወደ ባል ይተላለፋል። ሩካቤ 99% ኤችአይቪም መንፈስም የማስተላለፍ አቅሙ በጣም ሰፊ ነው። ልክ ኮንዶም 100% በሽታን የመከላከል አቅም የለውም። 1% 2% ችግር አለ ብለው እንደሚሉት አይነት ነገር ማለት ነው። እና ሩካቤ በጣም 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 በቃ በጣም መንፈስ የማስተላለፍ አቅሙ በጣም ሰፊ ነው። እና ይቺ ልጅ ከባሏ የመጣ የዝሙት መንፈስ እንዳለ እንደገናም ደግሞ ከባሏ የመጣ የቅናት መንፈስ እንዳለ እየገባት መጣ። ሳታውቀው የቅናት መንፈስ አለባት። ድንገት የምታወጣቸው ቃላቶች እውነት እንደዛ ነው። እንዴ ኧረ የለብኝም ትል የነበረችው ይሄም ለካ ቅናት ነው እንዴ። ደውላ ወይም ቴክስት አድርጋ መምህር ከሰራተኛ ጋር እንደዚህ ብለን አወራን ቅናት ነው እንዴ ስትለኝ፣ አዎ በጣም ደንግጬ እንደዚህ እኮ አይወራም ከሰራተኛ ጋር የባሰ እንዲያውም ልቧ እንትን የሚስትነት ስሜት እንዲሰማት አታርጊ፣ ውርደት እንደሆነ ነው ማወቅ ያለባት። እና ይሄ ጥሩ አይደለም ምናምን ቤት ነግራት ላስወጣት አላስወጣት ብላ ደወለችልኝ። ግድ የለሽም እኔ የሆነ ሰው ቤት ላስገባት፣ ምክንያቱም ከወጣች ያገኛታል ብለሽ የምታስብ ያው ላስወጣት። ሲም ካርዷን
አንቺ አውጭላትና ሲም ካርድ አንቺ አውጭላትና በአንቺ ስም የወጣ ሲም ካርድ ስጫት፣ እየደወልሽ አግኛት፣ እኔ የሆነ ሰው ቤት ላስገባት አልኳት። እሺ አለች። ለምንድን ነው ሲም ካርዱ ባሌ ይደዋወላል ብላ እንዳታስብ ነው። የቅናት መንፈሱ እስኪያዝ እኮ ነው። ከዛ ከ10 ደቂቃ ነገር ነው ከ20 ደቂቃ በኋላ ደውላ ባከኛ በቃ ተነቅቶብናል፣ በቃ ይሄን ሁሉ ጥርጥር የምናመጣው ራሳችንን በቃ ተይዘናል፣ አንፈልግም አለ። ራሱ ደውሎ እኮ ነው ሸኘኝ አለኝ። በቀላሉም አልሸኝም። እሺ ብዬ ነውጣ በስላሴ ስም ምናምን ልልህ ነው አይደለም። ታስረ ስንት ሰራዊት እንደው ታውቆ ከዛ በኋላ በጾም በጸሎት በስግደት በሱባኤ ድጋሚ እንዳትመለስ ተገዝተን የምትሄዳት አልኩት። ከዛ ሱባኤ ገባች ከባሏ ጋር ሰራተኛዋ ልጁን እያሳደገች ባልና ሚስት ሱባኤ ገብተው ከመስሪያ ቤት አስፈቅዶ መንፈሳቸውን ተቆጣጥረው አሰሩት። በዛ ሰዓት እናትየው ቤት አሉ። ሰራተኛዋና እናትየው ልጁን እያሳደጉ እንትን እያሉ ያብሉ እያጠጡ 7 ቀን ሙሉ ከቤት ሳይወጡ እየሰገዱ እየጸለዩ ማለት ነው። ሩካቤ እያማራቸው ነው እያሉ አንድ ክፍል ውስጥ አንድ አካል አይደለን ሁለታችን ላይ መሆን ያለብን እያሉ ብንወድቅም በዝሙት ባልና ሚስት ነን ግድ የለም እየተባባሉ ግን ምንም ነገር አልወደቁም። ሐሳብ ነው የሚመጣባቸው። በሐሳብ የማትፈተን እመቤታችን ቅድስት ድንግል ማርያም ብቻ ናት። በሐሳብም በስጋም በነፍስም በምንም በህሊና በልቦናም ድንግል ናት የተባለችው ድንግል ማርያም ብቻ ናት። በሐሳቡ ዝሙት የማይፈጽም የለም። እና አሸንፈውት አስረውት ጸበል ሄደው ሸኙት። የቅናት መንፈስ የለ፣ የምን ዝሙት መንፈስ የለ፣ ከኋላ መጥቶ የሚገናኛት የለ፣ በቃ ምንም ነገር የለም። ኢቭን ባሏ ምን ይላት ነበረ? ለምን እንደዚህ አንሞክር፣ ሩካቤ ሲፈጽሙ ለምን እንደዚህ አናደርግም ይላታል። ከዛች ሴት የመጣበት መንፈስ እኮ ነው ያሳየችው። በቃ ማለት በጣም ጥሩ ያልሆነ ይቅርታ ለምናገረው ነገር ጥሩ ያልሆነ መንፈስ ነበር በሱ ውስጥ የነበረውና ግን ጨዋ እኮ ነው ልጁ። ይሄን የሚያውቅ አይመስልም። አንዳንድ ሴቶች ጨዋ የሚመስሉ ሴቶች አሉ፣ በጣም ስነ ስርዓት ያላቸው ይመስላሉ። በቅርበት ታሪካቸውን ሲነግሩ ሲያወያዩኝ እቺ ልጅ አሁን እንደዚህ አይነት ህይወት ያሳለፈች ይመስላል ብዬ በጣም ነው የሚገርመኝ። እግዚአብሔር ግን ስንቱን ልብ ነው የሚማርከው እልና ሰይጣን ደግሞ ስንቱን ልብ ማርኮ ጨዋ የሚባሉትን ሴቶች እንዴት አድርጎ እንደሚያበላሽ። አሁን እናቶች የኔ ልጅ ጨዋ ናት፣ ምንም አታውቅም፣ በቁርባን ነው የምታገባው፣ በተኪል ነው የምታገባው፣ በቃ የጨዋ ልጅ እንዴ ራሷን ጠብቃ አይኖረች ምናምን የምትሉትን ነገር ለጊዜው ያዝ አድርጉት። ተማሪ ሴት ልጆች ያሏችሁ አባቶችም እናቶችም ዋትሳፓቸውን እዩ፣ ስናፕቻታቸውን፣ ኢንስታግራሙን ሚስጥራዊ የሆነ ግሩፕ አላቸው የሚያወሩበት ምናምን መስመር አላቸው እና እሱን ነገር ካልፈተሻችሁ ከግል ወሲብ አይርቁም፣ ከሐሺሽ አይርቁም፣ ድንግልናቸውን በጊዜ ለማስረከብ ከሚያንቀሸቅሻቸው መንፈስም አይርቁም። በጊዜ ገና በልጅነታቸው ነው አልፈልገውም ብለው ውርውር አገው የሚጥሉት ክብራቸውን ማለት ነው። ምን ያደርግልሻል እህል አሰፍሪበት ይላሉ። አዲስ የመጣ ባህል እንግዲህ ድንግልናን በዚህ ልክ መናቅ ማለት ከባድ ነውና ወደ ዋናው ነገር ስመጣላችሁ እናትየዋ ላይ ያለው መንፈስ ደግሞ እንዴት ይያዝ። ከዛ የእናትየዋን ጉዳይ ለኔ ተውት አልኳቸው። ያው ብዙ ቤት እንደምነግራችሁ የአባትየው ነገር ተውት ለኔ እንደምለው የማማን ነገር ለኔ ተውት፣ ከታተላቸው ለቤታቸው ይሄዱ። አሁን እናንተ እሳቸው ቤት ካሉ ጥሩ አይደለም ይጋባል። እሳቸው ቤታቸው መሄድ አለባቸው፣ ራሳቸውን ችለው ነው መዳን ያለባቸው ብዬ ወደ ቤት ሸኘኋቸው። ሴትዮዋ ትምህርት እንዲያዳምጡ በነገራቸው መብላቸው ሊያዳምጡ አልቻሉም። ሀሳባቸው ይሰረቃል። ገና በስተርጅና አርሴናል ማንቸስተር ይላሉ። ፈታ ያሉ ናቸው። ትንሽ ይሆናል አይደለ? ብቻ እንዴት ነው የማወራው ነገር እንደው ልጄ እንደው ይሄ ነገር ስትደጋገመው ደስ አይልም። ነፃ ሆነ ኑር ምን ያደርግልሃል ይሄ ምናምን ይላሉ። ማዘር ተው እንጂ ስል ለካ በሱባኤ እነዚህ ልጆች ጸልየው ሰግደው መንፈሱ ሄድኩ ብሎ ማን ጋር ነው ሄደው? እሳቸው ጋር ነው የተመለሰው። እና በአይነ ህሊና በልቦናቸው ሩካቤ ሲፈጽሙ ቆንጆ ቆንጆ ልብስ ስትለብስ ሲያምርባት ምናምን ያሳያቸውና የአሮጊት ቀናተኛ ሆነ ቁጭ አዲስ ባህሪ ያመጡ። ልጃቸው ላይ የነበረው መንፈስ ተመልሶ እሳቸው ጋር መጥቶ ፈተና ሆነባቸው። ኧረ መምህርዬ እማዬ በሚስቴ ልብስ መቅናት ጀመርሽ። ትገባና ጤፍ ገዛችሁ ጥሩ ነው ደግሞ መቼ ተገዛ ይሄ ልብስ? ይሄ ደግሞ ሰራተኛዋን ትጠይቃታለች አሉ እናትየው። የት ሄደው ነው? የሉም እንዴ ይላሉ። ድንገት ይመጡና የሉም እንደሌሉ አውቀው ነው የሚመጡት። ከዛ ምን አዲስ ነገር ገዝተዋል? እስቲ እህሉ ሙሉ ነው የልጄ ቤቱ አሚሉና ይሄን ገዝተው ነው ገዛልኝ ሲሉ አልሰማ ብሎ እዚህ ደግሞ ለራሱ አይ ልጅ አድጎ እኮ ነው ምናምን ብለው ቀና እንዴ አለች ደንግጣ። ማዘሪ
የሌለቦትን ባህሪ እያመጡ ነው። በልጆት እየቀኑ እኮ ነው። እሳቸው ጊዜ ኧረ እኔ አላልኩም እኔ አልቀናሁም በይደና ደሪ ብለው ይሄዳሉ። ደንግጠው ይሄዳሉ። እንዴ ምን ችግር አለው? እርሶ የሚፈልጉ ከሆነ ይገዛልዎታል፣ ነግረዋለሁ እኔ ንገሪው ብለው ይሄዳሉ። ከዛ ደግሞ እንደገና ደግሞ ሰማ ምን ነው አይጠየቅም እንዴ ሚስት ስታገኝ ልጅ ስትወልድ ጠፋ እንዴ ሳምንት አንድ ሳምንት 2 ሳምንት ሳታየኝ እንዴት ይላሉ። አራራራራ አጅሬው እንደው ሲያምርብህ ራሱ ቅናት ምናምን ብሎ እናቴ ጋርማ ይላሉ ኪንዴን ይዣልና መቆጣሪያውን ይዞ ሄዶ በላውን እስኪ የቀናሁን ቅናት አምጣ ደግሞ እናቴ የሌለባትን ባህሪ በጣም የምትወዳትን ሚስቴን እንዴት ነው እንደዚህ አዲስ ባህሪ ያመጣው? ከኔና ከባለቤቴ ወጥተህ እዚህ ነው እንደገባው ሲለው ጊዜ ሄደዋል ነው አልችልበትም የምትሉት ነገር አለ። ከዛ አጅሬው አሁን ተገናኘን ተዋወቅን እኔ ላይ ነበር ከሆነ ሲለው አዎ እና እኔ እንዴት አይነት ህይወት እንዳሳለፍኩኝ እያሳያት ነው። ሲል ቁልጭ አድርጌ እያሳየኋት ነው። ታሰር ስልህ ታስረሃል አይደል? አዎ። ውጣ ስልህ ወጥተሃል? አዎ። ሲኦል ሂድ አላልከኝ አለ። ሲኦል ሂድ አላልከኝ ውጣን ያልከኝ ወጣሁኝና ሄድኩኝ ወደ ነበርኩበት ተመለስኩ። አጠፋው እንደዚህ ነው ያለው። በቃ እንደዚህ እያለ እናትየዋ ሲያወሩ እንደ ስነ ስርዓት አድርጋሉና ጀርባቸውን ላጥ አድርጎ ሲቀጠቅጣቸው አሮጊት እንደዛ ትሮጣለች ብላችሁ አትገምቱም። እንደ ወጣት ነው ምን እንደምትሉት ባራለ ቋንቋ የድሮ ቋንቋ መጭ ነው የምትሉት። በቃ ፈትላክ ብሎ ነው ሄደው እንዴ እንዴት ይደርስባት ነው ያዞልኝ እናቴ ነች ያዞልኝ ነው። ከዛ እሱ እየሮጠ ቢሆን ኖሮ እናትየው ያዞልኝ ቢሉት ሌባ ሰርቋቸው ነው ወይም ደግሞ ነገር ተፈጥሮ ይባላል። ማን ያዛቸው? ተንደርድረው ሄደው የኡራኤል ቤተክርስቲያን በር ላይ ድፍት ተከትሏቸው ኡራኤል እዛ አዲስ አበባ ማለት ነው። እንዴ ደነገጠና ኧረ እማዬ እኮ እንደዚህ ሆነሽ ኡራኤል አዎ ተስዬ ነበር የሀገሬ ታቦት ቅዱስ ኡራኤል እማዬ ላይ ስራህን ስራ የቤት ሰራተኛችን ነግራኛለች የቅናት ችግር እንዳለባት ስለዚህ አንተ ስራህን ስራ ብዬ ነግሬው ነበር። ደጁ ላይ አምጥቶ ቁጭ አድርጋት መጣዋለችና ኡራኤል ይዛ መጣ። ቅዱስ ኡራኤል አመሰግናለሁ አሁን ልብ ትመልሳለህ አልመልስም? ከዛ አይ ራሱ ነው የጎተተ ያመጣኝ ራሱ ይሸኘኛል። እሺ በል ጸጥ። ከዛ ዝም ብለው ያዩት ማን እንደሚያናግራቸው አይታወቅም። እናትየዋን ሳይሆን መንፈሱ ማለት ነው። እሺ ታሰር የተባለ ይመስል እጁ ወደ ኋላ ያደርጋል። የሆነ ድምፅ አይሰማቸውም፣ ግን የሆነ ኢማጂን የምትገምቱት ነገር አለ። 7 ጊዜ ጮህ እናውጣ ያለው ይመስላል። ሲቆጥር 7 ጊዜ ጮህ። ሁለተኛ አልደርስባትም በፍጹም እሺ ይላል። ከዛ በኋላ ሴትዮዋ ነው እንዴት የመጣሁት ምን ሆኜ ነው አሉ። ሰውነታቸው ሁሉ እግራቸው አቃጠላቸው። የሮጡበት እግራቸው ውስጥ እግራቸውን አቃጠላቸው። እንዴ ማን ይቻለሽ እማዬ ሲሄዱ እያሉ ነው ሄዱት። እንኳን እንደዛ የሮጡ ሴትዮ ወይ ሰይጣን እኛን እንደ ቱታን የለበሰን ብላችሁ ለዚህ ነው ቱታ ለብሳችሁ ስትሮጡ ቱታው አብሯል የሚሮጠው እንደዛ ማለት ነው። እናንተ እንደ ሰይጣኑ ቱታው ደግሞ ነው። እናንተ ውስጥ ያላችሁት እናንተ ስጋችሁ ማለት ነው እንደ ሰይጣኑ፣ ቱታው ደግሞ የእናንተ ተገላብጦ ማለት ነው። ስትሮጡ ቱታው አብሮ እንደሚሮጠው ሰይጣኑ በእናንተ ላይ ሆኖ እንደዛ ነው የሚሮጥባችሁ ማለት ነው። ከዛ እንዲያርገሽ እንደዚህ ብለሽ ቪዲዮ ቀርጿል። ቪዲዮ ላከልኝ። እግዚአብሔር ገላገላችሁ አልኳቸው። እናትየውም ዳኑ። አሁን የሰራተኛዋ ነው የቀረው። ስቲል እስካሁን ድረስ ሰራተኛዋ ሰው ቤት ገብታም ተመልሼ መምጣት ትፈልጋለሁ አለች። እና እኔም የመሰለኝ አይ በቃ እቺ ልጅ ነፍሷ ዲድን በቃ ትፈልጋለች ማለት ተብሎ ወደ ካስገባዋት ቤት ወጣ ተመልሳ እነሱ ቤት ትገባላችሁ አለች። እና አንድ ቀን ድንገት ቁልፍ አላት ውጪ ውላ ነው የመጣችው። ስትገባ በሩን ስትገባ አላየቻትም። ሰራተኛዋም አልሰማችም። ሽንት ቤቱ ሽንቷን ወጥሯት፣ ሴቶች ደግሞ ሽንታችሁን ወጥሯችሁ በታክሲ ላይ ራይድ ላይ ምናምን ወይኔ ቤት እስከምገቡ ትቸኩላላችሁ አይደል? ከዛ ቁልፍ ከፍታችሁ ቶሎ ብላችሁ እያላችሁ በር ከፍታችሁ ስትገቡ ፊት ለፊት ሰራተኛዋ ቁጭ ብላ ግለ ወሲብ እየፈጸመች አገኘቻት። እንዴ መስማማች ምንድነው? ከቤት ወደ እንዴ እየጾምሽ እየጸለይሽ አይደል ስትላ ጊዜ ምናምን ብላ ወጣች። በስመ አብ ወወልድ ወመንፈስ ቅዱስ ወጣችና ሶፋ ላይ ዝርር አለች። አሁን ሽንቷን ስትመጣ ተጠራጠረችና እናንተ ምንድን ነው ያደርጋችኋት ልጅቷን? እና ታዲያ በአይነ ህሊናዋ ባልሽን ስናመጣባት አላደርገውም እንደዚህ አስተነፍሰዋለሁ እንጂ ምናምን ብላ እንደዚህ አስተነፈሰችው ምናምን አለ። ይሄንንም ያደርጋችሁት ራሳችሁ ናችሁ። ቆይ አለችና መቁጠሪያ ይዛ መጣ ቀጥቅጥ አደረገችና ከዛ ቤት ከነበረች መምህር ተስፋዬ ካስገባት ቤት ልቧን አነሳስታችሁ
አውቃችሁ በመንፈሳዊ ሲስተም አስመስላችሁ እነሱ ቤት ሄጄ ብጾም ብጸልይ ብሰግድ ይሻለኛል እዚህ አልተመቸኝም ብላችሁ የመጣችሁት እናንተ ናችሁ አይደላችሁ? ጊዜ አዎ እኛ ነን። ጠቋርነት ስትለው አዎ እኔ ነኝ አለ። እሺ ጠቋር ብዙ ጊዜ መንፈሳዊ መምሰል ይችልበታል። በጣም በቃ መንፈሳዊ ለቤተ ክርስቲያን ተቆርቋሪ፣ እኔ ያልኩትን መደመጥ አለበት፣ ትክክል ነኝ ባይ ነው። በጣም ጸሎተኛ፣ አስቀዳሽ፣ ቆራቢ ለመምሰል ጥረት ያደርጋል። በጣም ግን ከላይ ነው። ውስጡ ግን የጎደለ ነገር እንዳለ እየነገረ ደግሞ በጸጸት ይቀጠቅጣል። የጠቋር መንፈስ በጣም ከባድ ነው እና ጠቋርነት ስትለው አዎ ነኝ አለ። እሺ መንፈሳዊ መሳዩ እነሱ ቤት ደግሞ እንዴት ነው የምትመለከው አለችው። አይ አሁንማ በቃ ተሸንፌያለሁ። ታሰረ፣ አሰረችው ሚስትየዋ ማለት ነው። አሁን ቤቱ መንፈሳዊ ቤት ነው። አስቡት እንግዲህ ግልጽ ነው የተናገርኩት። አሁንም ድጋሚ ከባልየው ጋር ከምታኛ በላይ የፈጸመችው ነገር ንስሐ ያስገባታል። ንስሐ ገብታበታለች። ግን እንዴት አድርጎ ሲስተም እንደሚፈጥር አያችሁ። አሁን እኔ በግልጽ የነገርኳችሁ ለመስራችሁ እናንተም ጋር ሁላችንም ጋር የተለያዩ ሰዎች መንፈሳዊ ነኝ ብለው የሚያስቡ በጣም ቅርብ የሆኑ አገልጋዮችም ጋር ጭምር ስላለ ነው። ይሄ ጾም ውስጥ ሚስቴን እንደዚህ ብያት ከምትታዘበኝ፣ ባሌን ጾም ውስጥ አማረኝ ብዬ ከሚታዘበኝ እኔ በቃ በግል ወሲብ ላስተንፈሰው ብሎ የሚያስተነፍሱ በጣም ብዙ ሰዎች አሉ። ይሄም ስልታዊ መንገዱ ነው። ግን ጿሚ መስለው ይታያሉ ማለት ነው። ሰጋጅ መስለው ይታያሉ ማለት ነው። እና መንፈስ በጣም ባህሪውን ይቀያይራል። በጣም ጭልጥ ያለ መንፈሳዊ ከፈለገ ደግሞ በቃ አይ አሁን እውነት ነው ይሄ ሰው ተመልሷል፣ መጠጥ አቆሟል፣ ሲጋራ አቆሟል ብላችሁ በቃ ፍጹም ሆኗል፣ ጸበል እየተጠመቀ ነው ብላችሁ በቃ ወደ ቤት ብላችሁ ወደ ቤት ወደ ትዳሩ ወይም ደግሞ ወደ ልጆቻችሁ ከሆነ ወደ ቤት ስታመጡት መልሶ ሱሱ ላይ ይገባል። እዛ እኮ በቃ በጣም ለውጫለሁ፣ ጥሩ ነኝ፣ በቃ አዎ ልክ ነው፣ እግዚአብሔር በቃ ብዙ ነገር አስተምሮኛል ይላል። ሲመጣ ሌላ ነው። እቤት ቁጭ ብሎ ይጠብቀዋል ማጅሪው። ስለዚህ ጸበል ልትጠመቁ ስትሄዱ እቤት ያለውንም ጭምር አስራችሁንም መሄድ ያለባችሁ። እኔ አሁን ጸበል ልሄድ ነው፣ አልጋዬ ላይ ቤት ውስጥ በተለያዩ ቦታ እየተደበቅ ብዙ ኃጢአት የምታሰራ መንፈስ ታሰር በስላሴ ስም። ጸበል ልሄድ ነው፣ ከፊት እየቀደምክ ሂድና ጸበል ስትጠመቅ ትያዛለህ። እቤት አልጋ ላይ እንዳትቀር። ይሄን ከመጽሐፈ ጦቢት ነው የተማርነው አይደል? እና መጽሐፈ ጦቢት ላይ አልጋ ላይ አስማንዲዮስ ወይም አስሞቲዮስ የሚባል ሰይጣን ተቀምጦ ጭኗ ላይ ተቀምጦ ባሎቿን የሚገልባት የነበረ ወለተ ራጉኤል ማለት ነው። ሳራ የምትባል ሴት ባሎቿን ይገልባት ስታገባ ከጭኗ ላይ እየተነሳ እየመጣ ባሎቿን ሲገድል አሁንም 6-7 እንደዚህ ነው ያገባች። መጨረሻ ላይ ጦቢያ መጥቶ አገባት። የእግዚአብሔር ሰው የሆነ ቅዱስ ሩፋኤል የረዳው አንዲት ሴት ታገኛለህ። ጦቢያ ትባላለች። ማነው ሳራ ትባላለች። ወለተ ራጉኤል ናት። እሱ ቤት ትገባለህ፣ ታርፋለህ። ልጅቷ ቆንጆ ናት፣ ግን ጭኗ ላይ መንፈስ አለበት። እንዲህ ታስወግድላታል ብሎ ነገረው። በዛ የተነሳ ያው መንፈሱ ደንግጦ ከአልጋ ላይ ወርዶ ሲሄድ አየውና ምንድነው የሄደው አለች። አይታለች እሷ። ይሄ ነበረ ባሎችሽን ጭንሽ ላይ ተቀምጦ አልጋ ላይ ተቀምጦ ባሎችሽን ሲገድል የነበረው። አሁን ግን እኔን አይነካኝም፣ ይሄንን ዕጣን ሳጨስበት ነው የሄደው ብሎ ነገራት። ዕጣን አጭሶ የአሳው ጉበትና ልቡን አንድ ላይ አድርገን እንደዚህ አጨሰው ምናምን ብሎት ነው። ታሪኩን ዛሬ ታገኙታላችሁ። እና መንፈስ አልጋ ላይ ይቀመጣል፣ ጓዳ ውስጥ ይቀመጣል። ልክ እናንተ ቤታችሁን ስትቀድሱት ስታጨሱበት ደንግጦ ነው የሚወጣው። ለዚህ ነው የሩፋኤልን ስዕል አድርጉ ቤት ውስጥ መኝታ ክፍልም ባይሆን አድርጉ የሚባለው ለዛ ነው። የዝሙት መንፈስን ይመታል። ገዳይ መንፈስን ሩካቤ ላይ ችግር የሚፈጥር መንፈስ ይመታል። መልካ ሩፋኤል ጸልዩ፣ ድርሳነ ሩፋኤል ግዙ፣ ጸበሉን ተጠመቁ። ቅዱስ ኡራኤል ደግሞ ትልቅ ስራ ሰርቷል። ይሄን ቤት ፈውሷል፣ አድኗል። የአገሬ ታቦት እያለች አሁን እማማን በዚህ ልክ እነሱ ካዳኗቸው ከለወጧቸው በኋላ ደውለው ልጄ አቤት ና እስቲ እፈልግሃለሁ ማለት ጀመሩ። እኔ ሲሄድ ጠብረር ይሉብኝ የነበሩ ሴትዮ እንደው ይሄ ነገር ባታዳምጠው እንደምን ያደርግልሃል እያሉ ማንቸስተር አርሴናል ሲሉ ነበሩ። ሴትዮ ልጄ እፈልግሃለሁ ብለው መቆረቢያ ልብስ ሰጥቻቸው ወዲያ ግራና ቀኝም አላሉም። መስገድ ስለማልችል ጉልበቴ ስለደከም አሉ። እንዴት እንደሮጡ ቪዲዮ ስታዩት እኮ ትደነግጣላችሁ። ከኋላ ያዘው እያለ አሁን መስገድ አልቻሉ። ሰው ሲሆን እንደዛ ነው። እና ንስሐው በገንዘብ ይቀየርልኝና ለእኔ ብጤ አብሉልኝና መቁረብ እፈልጋለሁ አሉ። ከዛ እግራቸውን ለ15 ቀን ነው ለ20 ቀን ያክል ታሞ ነበር የሮጡበት። ከዛ በኋላ በአንድም በሌላ መንገድ እኚህ ሴትዮ ቅዱስ ቁርባን ተቀበሉ። ወደ ማን ሽፍት አድርኩኝ? ወደ መስሪያ ቤት ጓደኞቹ። ለምን ያው ይቀጥላል አይደል? ከዛ ጓደኞቹ ጋር ሄድኩኝ፣ ተሰበሰብን። መምህር አሉኝ
በቲክቶክ ላይ በጣም እናቀህ ነበር። እኔ ቲክቶክ ላይ ብዙም ቪዲዮ አለቀም፣ የተቆረጠ ቪዲዮ ስለምታዩ ነው እናንተ የሌላ ሰው። ዋናው ዩቲዩብ ላይ ነው። ግቡና እዛ አዳምጡ ማማልኳቸው። እያንዳንዳቸው ቤት ውስጥ ችግር አለ። ከማን የመጣ ከገዛ ጓደኛቸው የመጣ የቅናት መንፈስ፣ እነሱም ቤት ውስጥ እንደዛው ናቸው። አያችሁ እንዴት እንደሚገባ። አረ መምህር እኛ ጋርም አለ ይሄ ነገር፣ ከጓደኛችን ተጋብቶብናል። ምክንያቱም ስለሚቀናብን የቅናት መንፈሱ እኛ ጋር ይመጣና ለምን ይሄንን አሁን ለምሳሌ ባለፈው ሳስተምር ሰምታችሁ ከሆነ ያዙትና እዚህ ጋር ትዳር የሌለው ወንድ ድራፍት እየጠጣ ጃምቦ እየጨለጠ ጮማ እየቆረጠ በቃ የሚገራር ምግብ እየበላ ደስ ለራሱ ለሆዱ ብቻ የሚያስብ ወንድና ትዳር ያለው ወንድ ሁለት ጓደኛማቾች መሆን ይከብዳል። ይሄ ስለሚስቱ ሲጨነቅ፣ ይሄ ደግሞ ባከተዋት ምን ታካብዳለች ምናምን እያለ የትዳር ነገር ስለማይገባው ሊጎዳው ይችላል ብዬ ነግሬያችሁ ነበር አይደል? በውስጡ ምን ያሳስበዋል መሰላችሁ? እንዴ እኔ እንዳያገባ ገንዘቡን በመጠጥና በመጠጥ በሲጋራ በጫት በሴት እየጨረስኩበት ይሄ ደግሞ እዚህ ሚስቴ ያስብልብኛል እንዴ? የማግባት ስሜት እንዲያድርበት ነው እንዴ? ወይ አፋተዋለሁ ወይ ደግሞ ከዚህ ጓደኛው ለይቸው ሌላ ትዳር የሌለው ወንድ ጋር ማገናኘው ብሎ ይቀናል። ማን ጋር ያለው? ትዳር የሌለው ሰው ጋር ያለው መንፈስ። ከዛ ወይ የሚያፋታ መንፈስ ሆኖ መጥቶ ከሚስቱ ጋር ያፋተዋል፣ ወይ ደግሞ ይራራቃሉ። ይጋባል ማለት ነው። አያችሁ፣ ወደ ማን ይጋባል? ወደ ባለ ትዳሩ። አሁንም እዚህ ጋር ይሄ ቅናተኛ የነበረው ወንድ መንፈሱ ጓደኞቹ ጋር ሄድና ኦኬ ልብስ ለበሰ፣ እኔም እለብሳለሁ። እሱ ብቻ ነው የሚለብሰው። ኦኬ ሚስቱ እንደዚህ ነው የምትለብሰው፣ የኔ ሚስት እንደዚህ ያምርባታል ብሎ ያስባል። እሱ ሲያስብ ይሄድና ያ መንፈስ ስራውን ይሰራል ማለት ነው። ይሄንን በሚቀጥለው ገጠመኝ ላይ በ202ኛ ላይ በጣም የሚገርም ገጠመኝ አቀርብላችኋለሁ። ምን የሚል ነው መሰላችሁ? እግዚአብሔር ከፈቀደ ከተዘጋጀሁበት ደውዬላችሁ ከፈቀዱልኝ ማለት ነው። ልጅቷ እናቴ መተት አረገችብኝ፣ አባቴ መተት አረገብኝ ነው የምትለው። ግን እናትና አባት መተት አድርገው አያውቁም። እንዴት ሊሆን ቻለ ሲጠየቅ፣ አዎ መተት ነኝ። ከማን የመጣው? ከአባት ከእናት ይላል። መተት ነኝ ሳይሆን ከማን የመጣው ሲባል ከእናት ከአባት ነው የሚለው። የመጣሁት ከእናትና ከአባት ነው ስለሚል ብቻ ልጅቷ መተቱብኝ ነው የምትለው። ስለመጣ ብቻ መንፈስ መጥቶ ነው የሚገባው አይደል እንዴ? ከማን የመጣው ሲባል ዛሬም እኮ ከእናትና አባት የመጣሁት ይላል። ቡዳም እኮ ከእናትና አባት የመጣሁት ይላል። እንዲህ አይነት ችግር ያለባት ልጅ የምታየውን የህይወት ስቃይ ነው የምነግራችሁ። ሳልመክርም አላልፈው በዚህ ዋና ታሪካችን ላይ እንደው ባካችሁን ቤተሰቦች፣ የቅናት መንፈስ በጣም ከባድ ነው። እንደው ባካችሁን አትቅኑ ብዬ አላልፍም። እንዲህ አይነት ምክር የለም፣ አትቅኑ አይባልም። የቅናት መንፈስን ያዙት ነው የምላችሁ። ካልያዛችሁት መቅናት አታቆሙ። አታዩም? መንፈሳዊ ከሆኑ በኋላ እንኳን ራሱ እንዴት እንደሚሆን እቺ ሚስትየዋ መንፈሳዊ ከሆነች በኋላ ራሱ ትንሽ የቅናት መንፈስ ስሜት ይታይባታል። አስቢው እንግዲህ ከገዛ የቤትሽ ሰራተኛ ጋር ቁጭ ብለሽ የቤትሽ ሰራተኛ በዝሙት ከባልሽ ጋር ወድቃለች፣ ነገሩ ታልፏል። ከዛ እንዴት ነው ባሌ ይጣፍጣል ምናምን ብላ ስትጠይቅ አያስጠላም? በጣም የሚያስጠላ። ይሄንን ቃላት ራሱ በዚህ ልክ ማውራት ከቤት ሰራተኛ ጋር በጣም ነውር ነው። ነውር ነው ብቻ አይደለም አለማስተዋልም ጭምር ነውና ይሄ የመንፈስ ስራ ነው። እንዴት እያረ እንደዚህ አይባልም ምናምን ማን ብላ ነው ልጅ ተሸማቀቀችው። እና ወደ ዋናው ነገር ልምጣላችሁ። በፍጹም በምንም አይነት መንገድ እናንተ እንድትበልጧቸው አይፈልጉም አይደለም። ቅናት ያለባቸው ሰዎች ከቻሉ እነሱ ከእናንተ እኩል፣ ከቻሉ ደግሞ ጥለው ማለፍ፣ እናንተን ጥለው ማለፍ ነው የሚፈልጉት። ያላችሁ ነገር በሙሉ ኖሯቸው እናንተ የሌላችሁ ነገር እንዲኖራቸው ይፈልጋሉ። እናንተ ብቻ ኖሯችሁ እነዛ ሰዎች ብቻ ኖሯቸው እናንተ ያን መግዛት የማትችሉት ነገር እስኪገዙ ድረስ ሀብታም መሆን ይፈልጋሉ። ለምሳሌ እንደ መኪና አልወድም እንጂ እኔ ቢዋይዲ የምትባለው ኤሌክትሪክ መኪና አዲስ የመጣችው መኪና ገዛሁ እንበል ያርግልኝና፣ ያው አልነዳውም እኮ ዝም ብዬ ስጎርር ነው። እና ያንን መኪና መግዛት ፈለጋን ቀናተኛ ነው ጓደኛ ማለት ነው። ይሄን ገዛው እኔ እኮ በጣም ርካሽ ነው፣ እኔ እኮ የተሻለው ልገዛ፣ ቆንጆ መኪና እኮ ነው የገዛሁት፣ ግን የተሻለ ነገር ነው አጠራቀሚ መግዛት እንፈልገው ብሎ ያወራል። ከዛም ያደርገዋል በልጦ፣ ወይ ከተቻለ እኩል ያደርገዋል። ልገዛ እኔም እኮ ልገዛው አስቤ ነበር፣ አይገርምም? በጣም ስማ ቀደም ከኝ ደስ ይላል፣ በቃ ታጋዛኛለህ ይልና እናንተው ራሳችሁ የዛ ነገር ተሳታፊ ትሆናላችሁ።
እና ሹራብ የለኝም ሸሚዝ የለኝም እስቲ ወጣ ብለን ገዝተን እንምጣ ይልና እናንተ በቃ አንተ የለበስከው አይነት ያው ይሄ ያምራል እኮ ቆንጆ ነው አሳምረዋል እኔም እናንተ እንዲያምርብኝ ይፈልጋለሁ ማለት ነው እናንተን ይዘው ወጥተው እናንተ ሌላ ስትመርጡላቸው እነሱ የእናንተን ይመርጣሉ ወይም ደግሞ እነሱ ራሳቸው መወሰን ከብዷቸው እስቲ የትኛው ልብስ ያምራል ምረጥልኝ ምናምን ይላሉ ጥሩ እኮ ነው ለሰው ሐሳብን ሼር ማድረግና የሚያምር ነገር ይወዳል እሱ ብራንድ የሆኑ ልብሶችን ይመርጣል ወይም ደግሞ ቆንጆ ልብሶችን ያውቃል ተብሎ አንድ ሰው ወይም ታውቃለች ተብሎ ለጓደኛ ቅድሚያ መስጠት አክብሮትም ሊሆን ይችላል ሲበዛ ግን ቅናት ነው ለምን እኔ ኮንፊደንስ የለኝም ብሎ ማሰብም ጭምር ነው ይሄ በጣም የበታችነት ስሜት ነው ስለዚህ መንፈሱ ካልተወገደ በስተቀር ይሄን ዝም ካላችሁት ወደ ናርሲሲስትነት እየተቀየረ ነው የሚመጣው ይሄ ነገር እኮ አያምርም ምናምን በፍጹም መበለጥ አይፈልጉም እነሱ ከቻሉ ከናንተ አልፈው መግዛት የማትችሉትን ነገር ገዝተው ሊያስቀኗችሁ ቢፈልጉ ደስ ይላቸዋል ስለዚህ በትችሉ እኔ ይሄንን እንደ አንድ መመክረው ስግደት ጾም ጸሎት ያስፈልገዋል እንዲሁ ዝም ብላችሁ በልምምድ ብቻ የምታስወግዱት ነገር አይደለም ለየት ያለ ደግሞ አንዳንድ ለየት ያለ ቅናት መንፈስ ያለባቸው የማታውቁባቸው ማለት አትረዱትም ይሄን እናንተ የራሳቸውን ነገር አይነግሯችሁም እኔ እኮ ይሄን አደረኩ አይሉ ልክ እንደዚህ ሰውዬ ማለት ነው አይነግሯችሁም ይሄን አርጋለሁ ይሄን ፈልጋለሁ አይሏችሁም የእናንተን ግን ያወጣጧችኋል ምን ይሄ ልገዛ ይሄ ብታረግስ መጀመሪያ እናንተ የማትፈልጉትን ነገር ትፈልጉታላችሁ አትፈልጉትም ብለው ቼክ ያደርጋሉ ወይም ደግሞ የገዛችሁትን ያወጣጧችሁና ቼክ ያደርጋሉ ያላችሁን ማወቅ ይፈልጋሉ ባያደርጉትም እንኳን ያላችሁ ነገር አውቀው መገኘት በቃ ያለው እኮ ለማለት እንዴት ኖረው ለማለት ይሄ ራሱ የቅናት መንፈስ ምልክት ነው ከባድ ነው በነገራችን ላይ ይሄም በጣም ከባድ ነው እና ተጠንቀቁ ወደ መፍትሄ እንምጣ ምንድነው መፍትሄው ለዚህ ሲባል ጭንቅላት ላይ የሚጮተው ሊቀ መላእክት ቅዱስ ዑራኤልን ይሄንን መልአክ አጥብቆ መያዝ ነው የቅናት መንፈስን ለማስወገድ የአእምሮ ጨዋታ ስለሆነ አእምሮ ላይ ስለሆነ የመንፈስ የሚሰራው ቅዱስ ዑራኤልን ስትጠሩት ይሄንን ሐሳብ ያስወግድላችኋል መልአኩ ቅዱስ ዑራኤል ይርዳችሁ አንዱ ይሄ ነው የቅናት መንፈስን ለማስወገድ ሁለተኛው ደግሞ የቅናት መንፈስ ችግር ያለባት ሚስት ወይም ባል ያለባችሁ ካላችሁ እናንተም ልክ እንደዛው ያ ስሜት እንዲገባው ትንሽ ማስተማር ያስፈልጋል እናንተም ይሄን ነገር ማምጣት እውነት ሳይጎዳ ማሳየት ይሄን ነገር እንዲረዳው ማድረግ ማን የደወለው ብሎ መጠየቅ ከዛ በቃ አንቺ እንደዚህ ስለምትይ አንተ እንደዚህ ስለምትይ እኔም እንደዚህ አልኩኝ ብላችሁ ነገሩን በዛ መስመር ለማምጣት መሞከር ይሄንን ግን ቀለል አድርጋችሁ ጸብ እንዳይመጣ አድርጋችሁ ቀለል አድርጋችሁ ለምን መሰላችሁ አንዳንድ ጊዜ ልታደርገው የማትፈልገው ነገር አንተ ሊደረግብህ የማትፈልገው ነገር ሰው ላይ አታድርግ ስለሚል እናንተ አባወራዎች በተለይ ወንዶች ማለት ነው ማን የደወለው እስቲ አምጪ ስልኩ ምናምን ብለህ ስትጠይቅ አንተ የት ነው ያልከው ከማን ጋር ነው ያወራኸው ብላ አልጠየቀችህም የፈለገ ወንድ ስለሆንክ አባወራ ስለሆንክ እሷ ከማንኛውም ጋር ሰው ስታወራ አምናሃት ነው ያገባሃት ዝም ብለህ ነው ልታምናት የሚገባው እንዲሁ ራሱ እጅ ከፍንጅ የሚይዛት ከሆነ እጅ ከፍንጅ ትይዛታለህ ራሱ ጊዜ የሚያጋልጣት ከሆነ ከዛ ደግሞ ያየህባት አዲስ ባህሪ ካለ ክትትል አድርገህ ነው የምታገኛት ክትትሉ ደግሞ በመጠየቅ አይደለም ማን ነው ብለህ በመጠየቅ አይደለም ታገኘዋለህ ራሱ ለምን አንተ ራስህ ስራ ውለህ ስትመጣ የት ሄደህ ምን አድርገህ እንደመጣ ያልጠየቀ አንደበት አለ እሷ ጋር ከጠየቀችህም ደግሞ እኩል ለእኩል ለመሆን አይደለም መሆን ያለበት መተማመን ያለበት የማይተማመን ባልንጀራ በየወንዙ ይማማላል እንደሚባለው ይሄ ምንድነው ማርያምን በስቲ ማርያም እግዚአብሔርን እስቲ ከእናቴ ለየኝ እየተባባሉ ነው የሚሄዱት የማይተማመን ባልንጀራ በየወንዙ ይማማላል ማለት በተሻገሩ ቁጥር በሄዱ ቁጥር ማለት ነው በየወንዙ ሲባል ወንዝ አሁን የለም ግን በየፌርማታ በሉት በየቀኑ በሉት እና ብትችሉ አግዟቸው እርዷቸው ተረዷቸው የቅናት መንፈስ በጣም ከባድ ነው እያደገ ሲመጣ በጣም ከባድ ጸብ ነው የሚያመጣው ናርሲሲስት የመሆን እድሉ በጣም ሰፊ ነው ለምን ይሄ ጸጋ የለኝም በካህናት ደግሞ ሲመጣ በሚያጠምቁ አባቶች እንዴት እንደሚቀኑ ያቸው ካህን እኮ ትልቅ የምድራችን ጸጋ ነው ቢያውቁበት ክህነት ግን የሚያጠምቁ አባቶች ሲያጠምቁ ሲፈውሱ አጋንንት ሲያስወጡያቸውና ቀላል እኮ ነው ምን አስጨዋለህ ምናምን ይላሉ እስቲ አስጨው ቢባሉ የሚያስጨውት በስራ ስር በቀጠላቀጠል ሊሆን በመስቀሉማ ቢሆን ኖር እስካሁን ድረስ ብዙ ህዝብ ባገዙ ነበር ያም ቢሲላቸው
የሆነ ነገር ያደርጉና ምናምን ይጀምራሉ እነሱ። ከዛ ደግሞ ይሳደባሉ። እንዴት በእኛ በር አላለፈም? እንዴት እኔ ጋር መጥቶ አጋንንት አልጮህም የሚመስል አይነት ቅናት በስብከታቸው እንዴት ሁሉም ይጮሃል እንደዚህ ያሉ እያስለፈለፉ። እነሱ ግን ይሄ ጸጋ ቢሰጣቸው እንዴት ነው የሚያስተናግዱት? አይደለ? ጸጋው ቢመጣ እነሱ ጋር ወዮ አቃጠልከኝ ምናምን በቃ ያለ ቢጮህ መጥቶ እግራቸው ስር በመስቀላቸው ምን ያደርጉታል? ታሰር በስላሴ ስም አይሉት እና ምን ሊያደርጉት ነው? አትጮህብኝ ወርዛል ይሉት ነው። እኛ ጋር ሲሆን በዛ ሰው ጫማ ውስጥ ገብተን ማየት ነው። እና የስብከት ቅናትም አለ፣ የስልጣን ቅናትም አለ። በጣም ከባድ ነው። እና የህዝብን ትርታ የህዝብን ስነ ልቦና አውቀን ወይም ህዝቡ ደግሞ እኛ በምናስተምረው ትምህርት ገብቶት ይሄ ትምህርት ወሳኝ ነው፣ ከባዕድ አምልኳችን ከአውሊያ ከቃልቻው ከምናምኑ ከኮተቱ ከዚህ ነገር መራቅ የምንችለው ይሄን ትምህርት ስናዳምጥ ነው ብሎ መጥቶ ንስሐ ገብቶ ቅዱስ ቁርባን ሲቀበል ለምን ይቀናል? አገልጋይ ለምን ይቀናል? ሰባኪው በጣም ከባድ ቅናት እኮ ነው ያለባቸው። የሚገርማቸው ይሄ አላውቀውምና ነው ብሎ አቃቂር ማውጣት ይጀምራሉ። እነሱ ጋር ቢመጣስ ያ ጸጋ ቢመጣስ እኔ አይገባኝም ይላሉ። አይ በቃ ሰጥቻለሁ ስልጣኑን አገልግል ተብሎ ተሰጥቶት በቃ በዚህ ልክ በሰፊው አገልግል ቢባል እምቢ ይላል። ተገኝቶ ነው የልማት መሳሪያ ነው የሚያደርጉት። ህዝቡን መሰብሰቢያ ነው የሚያደርጉት። ለምን ኖሃው ግንዛቤ ሳይኖራቸው መንፈስ ቅዱስ አይሰጥም እንጂ መጀመሪያ ስለ መንፈስ በቂ መረጃ ያላቸው ሰዎች ናቸው ይሄንን ነገር መቆጣጠር የሚችሉት አይደለ? ህንፃ እንዳይፈርስ እኮ የስጋ ቤት ሰራተኛ አምጥታችሁ አይደለም እስቲ መሰረታዊ ድንጋይ እንዴት እንጣል ብላችሁ የምትጠይቁት። ኢንጂነር የተመረቀ ስለ ቤት የሚያውቅ ከተቻለ ፕራክቲካሊ እና ቲዮሪ ሁለቱን የያዘ ካልሆነ ደግሞ ረጅም ዓመት ልምድ ያለው ሰው የሚጠየቀው አይደለም። በቃ ማስተማርም መፈወስም መምከርም አይደለም። ሁሉንም ጸጋ ያላቸው አባቶች ሲመጡ ደግሞ ህዝቡ ወደዛ መጣ። የራሳቸውን ጸጋ ማሳደግ ሲገባቸው በቀን እየሰገዱ እግዚአብሔር ሆይ ይሄን ጸጋ ስጠኝ ማለት ሲችሉ፣ ህዝቡ እየዳነ ነው ብሎ በጎ ነገር ማሰብ ሲችሉ፣ በቅናት መንፈስ ቀጠል ብለው በሚዲያ ላይ የሚያወሩት ነገር በሙሉ በጣም ያሳዝናል። በጣም እኛም እናስተምረው የእነሱን መጽሐፍ ይዘን እነሱ ያሳተሙትን መጽሐፍ ይዘን አንብበን በሚዲያ ላይ መተን ንስሐ ምን እንደሆነ ቅዱስ ቁርባን ምን እንደሆነ ህይወት ክርስትና ህይወት እንዴት ፈተና ምን እንደሚመስል ከአባቶች ከመጽሐፍ ቅዱስ አምጥተን እናስተምራለን። አንድ ሌላ ከዚህ ውጭ ያስተማረው ነገር የለም። አንድ ለየት አለ የሚባለው እነሱም ያልገሰጹትን መንፈስ አባቶች ሲገሰጹት ያልገለጡትን ገበና ስለገለጥ ነው። በየቤተ ክርስቲያኑ ጓሮ በየመቃብር ቤቱ እየተደበቁ ከልከሌዎስ መንፈስን የሙት መንፈስን የአፍዝ አደንዝዝ መንፈስን እየተዋረሱ ሰውን አፍዘው እንደነበር ስናጋለጥ ይላሉ። ምንድነው? እነዚህ ምንፍቅና ነው፣ ይሄ ኑፋቄ ነው፣ የለየት ያለ ትምህርት ነው ይላሉ። ኧረ እናንተ ብትሰሩትስ የተለመደ ነው። ድብትርናስ ስር ማሽቀጠል በጣሹስ ለየት ያለ አይደለም። ቤተክርስቲያን ተቀብለዋለች። እኛ በእናንተ አልቀናንም፣ እናንተ ናችሁ በእኛ የቀናችሁት። ጥሩ ቅናት ነው፣ ጥሩ ነው፣ ችግር የለውም። እኛ በደብተራ አልቀናንም። ለምን ደብተራ የሚለውን ስም ስታጎድፉት ስሙን ያበላሻችሁት፣ መርጌታ የሚለውን ስም ያበላሻችሁት እናንተ ናችሁ ብለን ነው የምንናገረው። ስሙን አበላሻችሁት፣ እኛ አይደለም። ደብተራ መንፈስ ብለን ስንል አቤት ብሎ እንዲጮህ ያደረግነው እናንተ ናችሁ። ልካችሁት ከማን እንደመጣ እንዲናገር ያደረጋችሁት። ከማን የመጣ ሲባል ከደብተራ ከመርጌታ ይላል። ይኸው በቲክቶኩ ማላገጫ ሆናችኋል። ኧረ መርጌታ እንዳይሰሙ የመርጌታ ልጅ አፍቅሬ መከራዬን አየሁ እያሉ የሚያላግጡት ማን ባሳያቸው ነው? ባህል ሕክምና በቲክቶክ ላይ በዩቲዩብ ላይ በቴሌግራም ግሩፕ ላይ መርጌታ ገሌ ደብተራ ገሌ የባህል ሕክምና ጠምጥሞ ፎቶ እየለጠፈ አይደለ? እናንተ አይደላችሁ ያወራችሁ የቤተክርስቲያን ነገር። ከዛ መልሳችሁ ደግሞ ህዝቡን ከእናንተ እጅ ነጥቀን ደግሞ ለቅዱስ ቁርባን፣ ለንስሐ፣ ለጾም፣ ለጸሎት፣ ለስግደት ስናበቃው ደግሞ ቅናት። ትልቁ የቅናት ዛር ይሄ ነው። የእናት አባት ዛር ለድብትርና አበቃቸው። ለድብትርና ሳችሁ ለቤተክርስቲያኑ ትምህርት ሳይሆን ለተዋርሶ አበቃቸው። አብሾና ፍልሆ ገባ። ከዛ ሰለጠነ ዘመነ ማለት ነው። ከዛ ማይክሮፎን ጨብጦ መድረክ ላይ ሲቆም ዳቦ ቂጣ ያጫውታቸዋል፣ ደሞዝ ያጫውታቸዋል። ከዛ ደግሞ ሊቅ ያጫውታቸዋል። ሁሉ ነገር ስናቀው እያወቅ ነው እኮ ነው። እንዲያውም ምኑን አወጣ ነው ምኑን ዘረገፍ ነው። በእኛ ሰፈር ካላለፈ በእኛ መንገድ ካላለፈ ወይም እኛን ነክቶን ካላለፈ የፈውስ ፕሮግራም ትክክል አይደለም፣ ኑፋቄ ነው አይደል? አጋንንት ማስወጣት የትኛውም ጸጋ ያለው ሰው በዚህ ዘመን አጋንንት የሚያስወጣ አባት ቢመጣ በእነሱ ማህበር በእነሱ ሰፈር
እነሱን ነክቷቸው ካላለፈና የእነሱ እውቅና ካልተሰጠው ወይ ማረጋገጫ ካልተሰጠው ጸጋ አይደለም። እነሱ ብቻ ለቤተክርስቲያን ተቆርቋሪ፣ እነሱ ብቻ ለዶግማው ለቀኖናው ለትውፊቱ ተቆርቋሪ ሆነው እንከን ፈላጊ፣ ምናችንም የማይጥማቸው ለምን ደብተራቱ ስለሆኑ ተዋርሶ ስላለ ምናችንም አይጥማቸው። የሚገርማቸው ምንም እኛ በጣም ብዙ መነኩሴ ሆነው ሴቶችን ያዋረዱ ሰዎችን ስናጋልጥ አንዲት ነገር አይተነፍሱም። ሌሎች ዩቲዩበሮችና ቲክቶከሮች ኢንተርቪው ሲያደርጉ ግን በአንድ ጊዜ ወሬ ይናፈሳል። ለምን? እስቲ እዩዋቸው፣ ሪአክሽን የሚሰሩ ቲክቶከሮችና ዩቲዩበሮችን ከምንሰራቸው ገጠመኞች ውስጥ አንዱንም ቆርጦ አይጠቀሙ። ይፈሩታል። ለምን? እውነት ያለው የት እንደሆነ ስለሚታወቅ ይፈሩታል። አስመሳይ ብቻ ነው። አንድ ማጋለጥላችሁ ቲክቶከር አለ፣ አስመሳይ በየቤተ ክርስቲያኑ እየዞረ እባካችሁ ልማት ማምያ ድንጋይ ተሸክሞ እንደዚህ ማም እያለ ግን ኃይለኛ ደብተራ፣ ኃይለኛ መስተፋቀር የሚሰራ ደብተራ፣ ኮተታም የሆነ ደብተራ ነው። በጣም ብዙ ፎሎወር ያለው ግማሽ ሚሊዮን ምናምን በላይ፣ ኧረ ሚሊዮን ሳይገባ ይቀራል። የታወቀ ደብተራ ነው። ልጅ ነው፣ ወጣት ነው። በቃ ማለት ስታዩት የሚዘምረው ዝማሬ የሚናገረው ንግግር ምናምን ግን ልም ያለ ደብተራ ነው። አፍዛ ደንዝዝ አለበት። ከልጅነት ጀምሮ በድብትርና ነው ያደገው ማለት ይቻላል። በዚሁ ነገር ነው ያደገው። አመጣላችኋለሁ እስቲ ምን አባቱ እንደሚያመጣ እናያለን። ብዙዎቹን ያስፈራራል አሉ እንደዚህ ሊያጋልጡት ሲሞክሩ። እስቲ እናያለን። እስቲ አመጣና አሰጣውና ከዛ በኋላ እኛ ጋር ያለው የቅዱስ ቁርባን የክርስቶስ ኃይል ነው የሚበልጠው ወይስ እሱ ጋር ያለው የደብተራ ኃይል ነው የሚበልጠው? እናያለን። እንዲህ ያለውን ተሸክማችሁ ነው አይደል የምትኖሩት? እና ይሄ አገልግሎት በጣም በጣም ትልቅ ስር ሰዶ የሄደ አገልግሎት ነው። አሁን የምናገለግልበት አገልግሎት በየቤታቸው በየጸሎት ቤታቸው እየቀጠቀጡ እየሰገዱ ቅዱስ ቁርባን እየተቀበሉ እየተጠመቁ የስንቱን ደብተራ ዛር መንፈስና ድግምት ይዘው በድብቅ እየሸኙ ስለሆነ ነው። ተማሪዎቻችን ጨዋ ስለሆኑ ነው እንጂ እናውጣ እናጋልጥ ቢሉ ከነስማቸው ከነመልካቸው ነበር የሚያወጡት። በእያንዳንዱ ደብር በጣም አነሰ ከተባለ 3 ደብተር አለ። የሚገርማችሁ በእያንዳንዱ ደብር ስር ማሽቀጠል በጣሽ ከሆነ አይገርማችሁ? እንደገና በእያንዳንዱ ደብር ደግሞ እንደው ቢያንስ 25-30 አገልጋይ ቢኖር አብዛኛው 75% አብሾና አፍልሆ ወይም ደግሞ አብነት ትምህርት ቤት ላይ ተዋርሶ የተዋረሱ ናቸው። ስለሚያውቁ ስለምንተዋወቅ እንዴት እንደምንተያይ እኔም ፊት አልሰጣቸውም። ሄጄ ክርስቶስ ጋርና ደም ተቀብዬ ነው የምመጣው። የምቀበለው ከነሱ እጅ ቢሆንም የተቀበልኩት ግን ስጋና ደሙ ነው። ከልጆቼ ጋር ሄጄ አስቀድሰን ሹልክልን ወደ ቤታችን። ሌላ ምንም ነገር አያስፈልገንም። ይሄን ነው እኛ የምንፈልገው። እና አሁን የተገለጠበት ዘመን ነው። ምኑ ሲባል የማይገለጥ የተከደነ የማይታይ የተሰወረ የለም፣ ሁሉ ወደ ግልጥ ይመጣል ብሎ ክርስቶስ የተናገረው ቃል ፍንትው ብሎ የሚታይበት ነው። በድብቅ ሲሰሩት የነበረው ነገር ሲገለጥባቸው ቀኑ። እነዚህ አባቶች አባ ሲባሉ እነሱም ፈልገው እስቲ ዋቸው ካባ ለብሰው ወይም ሰባኪ ሆነው የሆነ ነገር አድርገው እነሱም እንደዚህ ሲሸረገድላቸው ይወት እነሱ ማን ይናገራቸው? ሲያጎነብስላቸው ሁሉም እየመጣ እዚህ ጋር እነዚህኞቹ አባቶች ደግሞ ህዝብ ሲወዳቸው ደግሞ ሰው አትከተሉ ይላሉ ራሳቸው። እነሱ እኮ ሰው እየተከተላቸው እኮ ምን ማለት ነው? ሰው አትከተሉ ወንጌላቸው ነው ሰው የሚከተለው። ታዲያ እነሱ የሚሉትን ለመስማት ካልመጣል ማን የሚሰማው? ግድግዳው ይናገራል፣ ድንጋዩ ይናገራል፣ ምኑ ይናገራል እንዴ? እና አንዳንዴ የቅናት መንፈሳቸው ጎልቶ የወጣባቸው አባቶች አሉ። በቃ ሊቅ ተብለው መምህራን ተብለው ቴዎሎጂ ተምረው ምናምን የሚገራርም ክብር ያላቸው አባቶች በደንብ ይታይባቸዋል። ከዛ መልሰው ደግሞ በሰው አትፍረዱ፣ በሰው ህመም አትፍረዱ፣ እኛ እዚህ ነገር ውስጥ አንገባም፣ የሰው ነገር አያስፈልግም ምናምን ብለው ደግሞ ይሰብካሉ፣ ያስተምራሉ። አንዲት ሴት ከጾመች ከጸለየች ከሰገደች አቤቱ ማርያም ብላ እንባዋን አፍስሳ በምትጸልይበት ቦታ ላይ ሆና እመቤቴን ከተማጸነቻት እንዴት ነው የማትገለጥላት? እንዴት ነው መላእክት የማይገለጡት? ሰው ልቡን ለእግዚአብሔር ሰጥቶ የዋህ ሆኖ ቅን ሆኖ እባክህን አድነኝ ፈውሰኝ ብሎ ሲጸልይ መገለጥ ለምን መጣለት ይባላል? ወይም ደግሞ ለምን ሲሄ ታየው ይባላል? እኔ አልታየኝም። ይሄ እኔ አንድም ቄስ አይቼ አላውቅም። እኔ አንድ መሪጌታ በህልሜ አይቼ አላውቅም። እንዴት ነው ማርያም ታየችኝ ስላሴ ታየኝ የምትሉት? እንዴት በምዕመናን ይቀናል? ምዕመናን ማርያምን ስላዩት፣ ምዕመናን ድንግል ማርያምን መላእክትን ስላዩ ስላለቀሱ በእንባቸው ስላሴን ስለሳቡ ወይም የእግዚአብሔር ክርስቶስ ፍቅር ወደ እነሱ ስለመጣ አይደለም እንዴ? እና አንዳንድ ጊዜ በጣም ከባድ ነው በእውነት ቤተሰቦች፣ በጣም ለመናገር ይከብዳል።
እና እግዚአብሔር ከቅናት መንፈስ ይታደገን። ሰላም ሁኑ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ቀን እንኳን አደረሳችሁ።